እንደ መግቢያ አንድ ነገር ላንሳና ያው መኳንንት እዛው ባለበት አሚን አሚን እዛው ባለበት መግቢያ ነገር ትሰጣለህ። ኦኬ እቀጥላለሁ። እሺ እሺ ይህን ጥያቄ መጀመሪያ ላይ እኛ ልንመልሰው ስለሚገባ የክርስቲያን ልጆች ክርስቲያን የሚሆኑት መቼ ነው የሚለውን ነገር ሀሳብ ጥቂት ብንሰጥበት አስቀድሞ ወደ ፕሮቴስታንቱ ዓለም ከማለፋችን በፊት ማለት ነው። ከማን ልጀምር? ናቲ ከአንተ ልጀምር። እነ ሲፒ ቀጥሉ፣ ሀሳብ ይስጡ፣ መጨረሻ እሰጣለሁ። እሺ እሺ ራሴ ለምን አልጀምርም? ሆስት አይደለሁ እንዴ? ሆስት ይጀምረዋል። እሺ ነው እጀምራለሁ ብለህ በዛው እንትን አደረግ ጀምርሽ። ለማንኛውም አንተ ምልክትን ብቻ ነው የምታየው። ምን ትጀምራለህ? እጀምርላችኋለሁ። ሰውዬ እንግዲህ ምንድን ነው እጀምራለሁ አልኩህ። ፍታኝ እዚህ። ኧረ እባክህ ስልክህን አጥፋ አንተ ልጅ። እሺ ይሄ ጥያቄ የኛ የክርስቲያኖች ጥያቄ ሲሆን በምን መልኩ ነው የምንመልሰው? በቅድሚያ ከዚህ ቀደም የመለስነውን መልስ የምታስታውሱ ካላችሁ የሆነ ጥያቄ በተለይ ደግሞ ከሙስሊሙ ሳይድ የሚነሳ ጥያቄ ነበረ። እርሱ ምንድነው? ልጆቻችሁ ከመጠመቃቸው በፊት ማለትም ከ40 እና ከ80 ቀን በፊት እምነታቸው ምን ነበር የሚል የሙስሊም ጥያቄ ነበር። ብዙ ጊዜ ይጠይቃል። ካስተዋላችሁ አጥምቃችሁ ነው እንጂ እምነቱን የምትለውጡት ከመጠመቁ በፊት ሙስሊም ነው፣ ሰው ሁሉ ሲወለድ ሙስሊም ነው የሚል አይነት ምልከታ አለ በእነማ ዘንድ፣ በሙስሊሞች ዘንድ ማለት ነው። ሰው ለዚህ ምልከታ የሰጠነው መልስ ነበረ። ህፃናት ለምንድን ነው የሚጠመቁት? ህፃናትን በ40 እና በ80 ቀን የምናጠምቅበትን ምክንያት ስናገኝ ብስሪ እያየው ህፃናትን የምናጠምቅበትን ምክንያት ስናገኝ ከዛ በፊት ምን ነበሩ የሚለው ነገር ግልጽ ይሆናል። እኛ ምን ብለን ነው የምናምነው? ሰው የሚጠመቀው ክርስቶሳዊ ለመሆን ነው። ሰው የሚጠመቀው ክርስቶሳዊ ለመሆን ነው ካለን ክርስቶሳዊ ከመሆኑ በፊት ምን ነበር ከተባለ አዳማዊ ማንነት ነው ያለው። አዳማዊ ማንነት ያለው ሆኖ ነው የሚወለደው። ለምሳሌ የትኛውም ህፃን ሲወለድ አዳማዊ ማንነት ኖሮት ነው የሚወለደው ማለት ነው። ለዛ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም ያለው። ስለዚህ ሰዎች ዳግመኛ የሚወለዱት ከማን ይሆናል? ከእግዚአብሔር። ሰው የእግዚአብሔርን ልጅነት ደግሞ ያገኛሉ። ክርስቶሳዊ ማንነት ደግሞ ይኖራቸዋል ማለት ነው። አዳማዊ ማንነት ትተው አዲሱን ሰው ክርስቶስ ኢየሱስን ደግሞ ይለብሱታል ማለት ነው በጥምቀት። ህፃናትም በ40 እና በ80 የሚጠመቁበት ምክንያት ክርስቶሳዊ ለመሆን ነው። ከአዳማዊ ማንነት ዳግም ልጅነትንና ክርስቶሳዊ ማንነትን ለማግኘት ነው በእኛ ቤተክርስቲያን የሚጠመቁት ማለት ነው። ስለዚህ እስከ 40 እና 80 ቀን ሲባል እስከ 40 እና 80 ቀን አዳማዊ ኔቸር ነው ያላቸው ብለን እናምናለን ማለት ነው። ሰው ልክ ሲጠመቁ ግን ክርስቶሳዊ ይሆናሉ። ሰው የእግዚአብሔርን ልጅነት የሚያገኙት መቼ ነው? ሲጠመቁ፣ በ40 እና በ80 ቀን ሲጠመቁ። ነገር ግን አሁን እንደዚህ እንዳይሉ በፕሮቴስታንቱ ዘንድ አንድ ትልቅ ማነቆ አለ። ምን? ሲጠመቁ ጥምቀት የእግዚአብሔር ልጅነት አያሰጥም፣ ጥምቀት ክርስቶሳዊ አያደርግም። ማንኛውም ሰው ሲጀመር መጠመቅ ያለበት አምኖ ነው። አምኖን ደግሞ ሲጠመቅ ልክ በአመነ ቅጽበት ነው እንጂ ልጅነትን የሚያገኘው ሲጠመቅ አይደለም። ጥምቀት የእግዚአብሔር ልጅነት አይሰጥም የሚል አይነት ማለት ነው። ስለዚህ ይህ ጥያቄ ይህ የፕሮቴስታንቱ ክሌም በተለይም ደግሞ ማለት በአብዛኛው ዘንድ አሁን መካነ ኢየሱሶች ወይንም ሉተራን በዚህ ነገር አያምኑም። ማለት በሉተራን ዘንድ ህፃናትን እንደሚያጠምቁ እናውቃለን። አብዛኛው ፕሮቴስታንት ግን የህፃናትን ጥምቀት አይቀበልም እና በአብዛኛው ዘንድ አቡሺ እንኳን ደህና መጣ ብያለሁ። አንቺ ሰው ልቀጥል ሐሳቢ እና በእነርሱ ዘንድ ምን አይነት ክሌም አለ እንዳልኳችሁ ጥምቀት የእግዚአብሔር ልጅነት አያሰጥም። ሰው ሲጠመቅ አይደለም የእግዚአብሔር ልጅነት የሚያገኘው። መጠመቅም ደግሞ ያለበት ካመነ በኋላ ነው። ስለዚህ ህፃናትን አያጠምቁም አብዛኛው የፕሮቴስታንት ዲኖሚኔሽን ማለት ነው። እስከሆነ እድሜያቸውና ከሆነ ጊዜ በኋላ ነው አስተምረው የሚያጠምቋቸው ማለት ነው። ስለዚህ አሁን የኛ ጥያቄ ምንድን ነው ማለት ነው? ክርስቲያን የሚሆኑት መቼ ነው? ወይም ደግሞ እንግዲህ ሲያምኑ ነው ብለዋል እና የሚያምኑት በስንት እድሜያቸው ነው የሚለውን ጥያቄ ሊመልሱ ይገባል። ይሄንን ግን ስናነሳ በጣም ሌላም የሚመጣባቸው ነገር አለ።
በፕሮቴስታንት ዘንድ የደህንነትን ትምህርት ከተማርክ በኋላ ነው እንግዲህ የሚጠመቁት ተብሎ ነው የሚታመነው። ሰው አንድ ሕፃን ልጅ የሚያምነው መቼ ነው የሚለውን ጥያቄ እንጠይቃለን። በዚህ እድሜው አካባቢ የማመን እውቀት ይኖረዋል፣ በዚህ እድሜው ያምናል ሲሉ፣ በዛ ታይም ግን ካመነ ምን መሆን አለበት? መጠመቅ ደግሞ አለበት። ሰው ለመጠመቅ ደግሞ የደህንነት ትምህርት መማር አለበት። በዛ እድሜው ያምናል፣ ግን የደህንነትን ትምህርት ደግሞ የመማር እውቀት ላይ አይደለም። ስለዚህ አይጠመቅም ማለት ነው። ሰው ገና አድጎ ምናምን እንግዲህ አብዛኛው ጋር ይሁን አይሁን ባናቅም ትላንትና ቀለሚ ሲናገር እንደሰማ ነው በ14 ዓመቱ አካባቢ ነው እንትን ምንድነው ገና የደህንነት ትምህርት ተምሮ ምናምን የሚጠመቀው ማለት ነው። ስለዚህ መች ነው የእግዚአብሔርን ልጅነት የሚያገኘው የሚለው ጥያቄ የእውነትም የፕሮቴስታንቱ ዓለም ሊጠየቅ የሚገባው ነው። ምክንያቱም ግልጽ የሆነ መልስ ስለሌለ በወደቀው ማንነት ምሳሌ በመዋለድ ስርዓት ውስጥ ተገኝተናል ማለት ነው። ስለዚህ የዓለም ሕዝብ የመጣው በመዋለድ ስርዓት ነው። በምን መልክ? በአዳም መልክ እየመጣን እንትን ብለናል። ስለዚህ ሮሜ 6 ላይ ልክ እንደሚናገረው ያንን አሮጌው ማንነት ቀብረን በአዲስ ማንነት መነሳት ካልተቻለ፣ ክርስቶስን መልበስ ካልተቻለ፣ አዲሱን ሰው መሆን ካልተቻለ ሲጀመር መዳን የሚባለው ነገር ፈጽሞ ከጅምሩም አይታሰብም። ስለዚህ በማቴዎስ 28 ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለውን ነገር ስታዩት ምንድነው ያለው? እንግዲህ ሂዱና አሕዛብን ሁሉ ክርስቲያኖችን አላለም፣ ደቀ መዛሙርትን አላለም። ምን አለ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት አድርጓቸው። ኦኬ፣ እነዚህ ደቀ መዛሙርት ናቸው ክርስቲያን የሚባሉት ከጅምሩ ማለት ነው። እነዚህ ደቀ መዛሙርት ክርስቲያን ይባላሉ። ስለዚህ አንድ ሰው ክርስቲያን ለመባል ከጅምሩ መጠመቅ ያስፈልገዋል ማለት ነው። ስለዚህ የኛ ቤተክርስቲያን በዚህ ሁኔታ ውስጥ የቀኑ ፕሮቴስታንቲዝም እንደው አሁን የመጡት ካልሆኑ በስተቀር ጄኔራሊ ከቀኑ ችግር የለባቸውም። በ40 በ80 ቀን ለምን ተጠመቁ፣ ለምን በ60 በ50 ቀን ለምን አልተጠመቁ የሚል አይነት ችግር ብዙ ጊዜ አይታይም። እንደው አሁን የመጡት እንደው ጉንጭ አልፋ ክርክር ለማንሳት ካልሆነ በስተቀር ግን ህፃናትን የምታጠምቅበት አንደኛው ነገር ምንድን ነው? አሮጌው ማንነታቸው አሮጌው ስጋቸው ተገፎ ክርስቶስን እንዲለብሱ ነው። ኦኬ፣ በቃ ክርስቶስን ካለበስን በጥምቀት ክርስቶስን ለብሳችኋል አይደል የተባልነው። ስለዚህ ክርስቶስን ካለበስን ህይወት የለም፣ ልጅነት የለም። ልክ ዮሐንስ 3 ላይ እንደተጠቀሰው ማለት ነው። ዮሐንስ 3 ላይ እንደተጠቀሰው ሰው ከውሃና ከመንፈስ መወለድ አለበት። ሪጀነሬሽን ያስፈልገናል፣ መታደስ ያስፈልገናል ማለት ነው። ይሄ መታደስ ስለሚያስፈልገው ነው፣ የሰው ልጅ መታደስ ስለሚያስፈልገው ነው ክርስቶስ የመጣው የሞተልን ለዛ ነው። ስለዚህ ያንን ደግሞ መታደስ የምናገኘው በምን በኩል ነው? በጥምቀቱ በኩል እናገኛለን ማለት ነው። ለዛ ነው ቲቶ 3:5 ላይ ምን ይላል? ለአዲስ ልደት በሚሆን መታጠብና በመንፈስ መታደስ አዳነን እንጂ ይላል። ስለዚህ ይህን ሪጀነሬሽን የምናገኘው ዳግም ውልደት የምናገኘው እሱም የሚሆነው ስጋዊ ውልደት ወይም ደግሞ ምድራዊ ሳይሆን ሰማያዊ ውልደት መንፈሳዊ ውልደት የምናገኘው ኤክሌሲያል ፐርሰን ሁድ የሚኖረን ወይ ደግሞ የቤተ ክርስቲያን ማንነት የሚኖረን በምን በኩል ነው ማለት ነው? አንደኛው ነገር በምስጢር በኩል ነው፣ በጥምቀት በኩል። ይህን ጥምቀት በመፈጸም አሮጌው ሰው ይወገድና አዲሱ ሰው ክርስቶስን ምን እንላለን ማለት ነው? እንለብሳለን ማለት ነው። ስለዚህ የሰው ልጅ ክርስቶስን ካለበሰ ክርስቲያን ነኝ ብሎ ክሌም ሊያደርግ ይችላል፣ ተከታይ ነኝ ሊል ይችላል። ግን እውነት አይደለም። ኢቭን በመጠመቅ ብቻ አይደለም፣ ልጆችን የሚያጠምቁ ብቻ ሳይሆን ደግሞ ቫሊድ የሆነ ባፕቲዝም ያስፈልጋል። ኢቭን ትክክለኛ የሆነ ባፕቲዝም ያስፈልጋል። እሱ ትክክለኛ የሆነ ጥምቀት የት ነው ያለው? ቤተክርስቲያን ውስጥ ብቻ ነው ያለው። ቤተክርስቲያን ውስጥ ብቻ ነው ያለው። ልክ ሐዋርያት ሥራ ላይ ስታዩ አንድ ቤተክርስቲያን ናት ያለችው። እዛች ቤተክርስቲያን ውስጥ ሽማግሌ እየተሾመ በእያንዳንዱ በሄዱበት እያደራጁ ይሄዱ ነበር፣ በጸሎት እንዲተጉ ያደርጓቸው ነበር። እነዛ ሽማግሌዎች መኖራቸው ለምንድን ነው? አፖስቶሊክ ሰክሴሽን እናያለን። ከዛስ በኋላ ምስጢራት እንዲፈጸሙ ነው። ምስጢራት ያለ ምስጢራት ቤተክርስቲያን የምትታሰብ ስላልሆነች ማለት ነው። ይህንን ትክክለኛውን ምስጢር ካላገኘ ነው ራሱ ቫሊድ አይሆንም፣ ባፕቲዝሙ ቫሊድ አይሆንም፣ ትክክለኛ ተገቢም አይሆንም። በ40 ብታጠምቆ በ80 ብታጠምቆ ክህነት የሌለው ጥምቀት ራሱ ከጀምሮ ክርስቲያን አያስብልም። ስለዚህ የመጀመሪያው ርዕሳችን እንደተነሳ ነው። እኔም ልቋጨውና ለምን ወደ ሌላው እድል መስጠት ስላለብን በአብ በወልድ በመንፈስ ቅዱስ ስም እየተጠመቁ ምንድን ነው የሚሆኑት? ደቀ መዛሙርት ነው የሚሆኑት። በቃ አለቀ። ደቀ መዛሙርት ማለት ምን ማለት ነው? ክርስቲያን ማለት ነው፣ የክርስቶስ ተከታይ ማለት። ስለዚህ ደቀ መዛሙርት አድርጓቸው ያለው ጌታ ኢየሱስ ሲያዛቸው
በጥምቀት በኩል ወደ ቤተ ክርስቲያን ተጨምረው የእግዚአብሔር ልጅነት አግኝተው የክርስቶስ ተከታይ ወይም ደግሞ ክርስቲያን መባል እንዲችሉ ነው። ልክ እነዚህ ደቀ መዛሙርት ናቸው በመጀመሪያ ጊዜ ምን ተባሉ? ያን ክርስቲያን ተባሉ ተብሎ የተጻፈ። ስለዚህ ክርስቲያን ለመሆን በጥምቀት መጨመር አሮጌ ሰውነታችን መወገድ ስላለበት ነው። አቡዬ እግዚአብሔር ያክብርልን። ቀጥሉ። ወይም የክርስቶስ አካል መሆን ትልልቆች ብቻ ሳይሆን የህፃናትም ጭምር ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3ን ስታነቡት ሁሉም ይላል ሁሉ ሙሴን ይተባበሩ ዘንድ በባህርና በደመና ተጠመቁ። ማንን ይተባበሩ ዘንድ? ሙሴን ይተባበሩ ዘንድ። ሙሴ ማን ነበረ? ሙሴ በብሉይ ኪዳን ያው ለአዲስ ኪዳን ጥላ ነው ብሉይ ኪዳን ማለት ነው። ለብሉይ ኪዳን ውስጥ ህዝበ እስራኤልን ሊያሻግራቸው ወይስ ሊያወጣቸው የመጣ ሙሴ ነው። እግዚአብሔር ያስነሳላቸው ሙሴ ነው። ስለዚህ ሙሴ ህዝበ እስራኤልን ከባርነት ሊያወጣ ሲል ማንን ይዞ ነው? እነዛ ህፃናት 70 ሺህ የሆኑት አባወራዎችን ሁሉንም ሴቶችንም ልጆችንም ሁሉ ይዟቸው ምን ማድረግ አለበት? መሻገር አለበት። ስለዚህ ሙሴን ይተባበሩ ዘንድ ህፃናት፣ ትልልቆች፣ ትንንሾች ሁሉ ምን አደረጉ? ባህረ ኤርትራን ሲሻገሩ በባህርና በደመና ተጠመቁና አለፉ። መሻገር ማለት ነው። ስለዚህ እኛም በአዲስ ኪዳን እኛ ደግሞ አዲስ ኪዳን ክርስቲያኖች ሁሉ ለመሻገር ህፃናት ሳይል ትልልቆች ሳይል ሁሉም ከክርስቶስ ጋር ምን እንሆናለን? እንተባበራለን። ክርስቶስን ከክርስቶስ ጋር እንሻገራለን። ስለዚህ እኛ ህፃናት አብሮ ከክርስቶስ ጋር ይሻገራሉ፣ ክርስቲያኖች ይሆናሉ ማለት ነው። ክርስቲያኖች ይሆናሉ። በሁለተኛው አሁንም በብሉይ ኪዳን ውስጥ አንስተን አንድ ኪዳን ለአብርሃም የተሰጠ ቃል ኪዳን አለ። ይህ ቃል ኪዳን ምንድነው? ለአብርሃም የተሰጠ ቃል ኪዳን አንድ ሰው ከእስራኤላዊ ከተወለደ በኋላ ግዴታ እስራኤል ለመባል ምን መደረግ አለበት? በስምንተኛ ቀን መገረዝ አለበት። በስምንተኛ ቀን ይገረዛል። ከዛስ የእስራኤል ወገን ወይም ደግሞ የእግዚአብሔር ወገን ተብሎ ይጠራል። ይህም በብሉይ ኪዳን ነው። ይሄንን ቅዱስ ጳውሎስ እንግዲህ በአዲስ ኪዳን አንደኛ ቆላሲስ ምዕራፍ 2 ቁጥር 12 ይመስለኛል ይሄንን ያመጣና እኛ የተገረዝነው ይላል። የተገረዝነው ግርዛት ስጋዊ ግርዛትን ሳይሆን የትኛው ነው? መንፈሳዊ ግርዛት። ይህ መንፈሳዊ ግርዛት የትኛው ነው? ሰውነታችንን ከእድፍ ማጠብ ሳይሆን ወይም ሰውነታችን መገረዝ ሳይሆን ከኃጢአት በጥምቀት መታጠብን ነው። በደንብ አስተውሉ። ከኃጢአት በጥምቀት መታጠብን ነው። አንድ ሕፃን በብሉይ ኪዳን ውስጥ የነበረ በስምንተኛ ቀን ከተገረዘ ምንም አያውቅም፣ ግን በስምንተኛ ቀን ተገርዞ የምን ይባላል? የእስራኤል ወገን ይባላል። በአዲስ ኪዳን ደግሞ የኛ ልጆች ይጠመቁና የማን ልጆች ይባላሉ? የክርስቶስ ልጆች፣ የክርስቶስ አካል ይሆናሉ ማለት ነው። ስለዚህ ኮምፔር ስናደርገው ሁለቱንም ስናነጻጽረው በአዲስ ኪዳን ክርስቲያኖች ተብለው ይጠራሉ የኛ ህፃናት። ይህን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ እንዲጠመቁ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ስናነበው ሰው ይላል። ሰው ብሎ ሁሉንም ይጠራል። ሰው ከውሃና ከመንፈስ ካልተወለደ በቀር ወዴት አይገባም? ወደ መንግስተ ሰማያት አይገባም። ይህንን አስቀምጧል። ስለዚህ ማንም ሰው ምን ማድረግ አለበት ማለት ነው? መጠመቅ አለበት። ሰው እስከተባለ ድረስ የእግዚአብሔር መንፈስ በእግዚአብሔር መንፈስ ዳግም መወለድ አለበት። ከምን? በጥምቀት ማለት ነው። ዳግም ይወለዳል። የክርስቶስ ልጅ ይሆናል። ቀናቶቹ 40 ቀን 80 ቀን። ይህ በነገራችን ላይ የቤተ ክርስቲያን ስርዓት ነው። ግዴታ ግን ማለት ግዴታ አይደለም። ያ ማለት ለምሳሌ ከ40 ቀንና ከ40 ቀን ወይም ከ80 ቀን በፊት የአንድ ህፃን ቢሞት ወይም ደግሞ ሊሞት ቢደርስ ምን ይደረጋል? ይጠመቃል። ግዴታ 40 ቀን መጠበቅ አለብን አትልም ቤተክርስቲያን። ወይም 80 ቀን መጠበቅ አለበት አትልም። ወይም ደግሞ አልፎ ቢመጣ በ3 ዓመቱ ቢመጣስ ወይስ በ8 ዓመቱ ወይ በ9 ዓመቱ ቢመጣስ ክርስቲያን ታደርጋለች፣ ታጠምቋለች። ግዴታ መሆን የለበትም ማለት ነው። ይሄ ግዴታ አታስቀምጥም ቤተክርስቲያናችን። አንዳንድ ኤክሰፕሽናሎች ይኖራሉ። አንድ የክርስቲያን ልጅ ሆኖ ቢሞትስ ላይ እንትን አይሰራም። ኦብቪየስሊ እግዚአብሔር ያቃሪ የሚለው አለ፣ እሱን ማስቀመጥ አለብንና የኛ የክርስቲያን ልጆች ከዚህ አንፃር ይጠመቃሉ። የፕሮቴስታንት ልጆች ግን አይጠመቁም። ከክርስቶስ ጋር አይሻገሩም።
ለምን ስለማይጠመቁ ማለት ነው። እኛ በባህርና በደመና ልክ ሙሴ እንደተባበሩ ተጠምቆ እንደተባበሩ እኛ ክርስቶስን እንተባበራለን። እኛ ደግሞ ሞተን ተነስተን ክርስቶሳዊ ማንነትን ይዘን ሁላችንም እንዲሁም ግርዛትን በብሉይ ኪዳን እንዳስቀመጠ ሁሉ በአዲስ ኪዳን ደግሞ የኛ ህፃናቶቻችን ልክ እንደዛ ይጠመቃሉ ማለት ነው። እና ህፃናቶች በነገራችን ላይ ዛሬ የሚገቡት እርግጠኛ ነኝ ክርስቲያን ናቸው ልጆቼ ብለው ነው። ለምን ትናንትና የኢየሱስ ክርስቶስን ፊልም ካያችሁ ታምናላችሁ ስላየ ትናንትና የኢየሱስ ክርስቶስን ፊልም ከፍተው እያሳዩ ነበር ለህፃን ልጆች እንዲያምኑ እና እንደዚህ አይነት ቀልድ እያያዙ ነው። የውርስ ኃጢአት ተረስቷል። የውርስ ኃጢአት ተረስቷል። ሌላው ደግሞ መገረዝ የጥምቀት ምሳሌ ነበር። ለመጀመሪያ ጊዜ መገረዝ ሲሰጥ ትላልቆች ነበር የተገረዙት። ሁሉም ትላልቆች ከተገረዙ በኋላ ከዛ ምን ሆነ? ህፃን ልጆች። ጥምቀትም እንደዚሁ ነው። ብዙ ጊዜ በመጽሐፍ ቅዱስ ወይም በሐዋርያት ሥራ ትላልቆቹን ለምንድን ነው የምናየው? ይሄ አዲስ ትምህርት ነው። ክርስትና አዲስ ትምህርት ስለሆነ ትላልቆቹ ነው። ሚሽነሮች ኢትዮጵያ ሲመጡ ህፃን ልጆቹን ነው ወይም ትላልቆቹን ነው የሚያስተምሩት? ትላልቆቹን ነው። ከዛስ ልክ ትናንትና ኤርሚያስ እንዳለ ልክ እነሱ ትላልቆቹ ሲያምኑ ልጆቹን ከቸርች ወደ ቸርች ይዘው ይዞራሉ ሳይጠይቋቸው። ለምን? በጴንጤ ቤተሰብ እንትን ስላለ ይዘምራሉ፣ ይጸልያሉ ሲል አልነበር? ማያምን ሰው ክርስቲያን ያልሆነ ሰው ምንድን ነው የሚዘምረው? ምንድን ነው የሚጸልየው? ክርስቲያን አይደለም ከተባሉ እና መጽሐፍ ቅዱስ ላይ በእርግጥ ቀጥታ የተጻፈ የለም። አታጥምቁም አጥምቁም የሚል የለም። ግን ሐሳቡ አለ። ሐሳቡ ብዙ ቤተሰቦች ሲጠመቁ እናያለን። ሊዲያ፣ የወይኑ ጠባቂ ስቴፋኖስ፣ ብዙዎቹ እስከነ ቤተሰባቸው ተጠመቁ ነው የሚለው። ከዛ ያው በቤተክርስቲያን ታሪክ ላይ ምንም ጥያቄ የለም። ይሄ የህፃናት ጥምቀት እና አንዳንድ ነገር ወደ በኋላ እናያለን። ቀጥሉ አቡ ስፒሮስ ቃሎት ያሰማለን። እሱ ላይ ኮንፊርም እያደረገ አልነበረም። ግን ትናንትና ግዴታ አሁን ክርስቲያን ለመባል 14 ዓመት መድረስ አለባቸው አምኖ መጠመቅ አለባቸው ካለ በተዘዋዋሪ በነገራችን ላይ በውስጡ ኮንፊርም እያደረገው ነው ጥምቀት። ለምን ያለ ጥምቀት ክርስቲያን አያዝብሏቸው ማለት ነው አይባልም። ስለዚህ ግዴታ ምን ሆናሉ? ኮንፊርም እያደረገ ነው በጥምቀት ጋር ግዴታ መጠመቅ እንዳለበት ክርስቲያን ለመባል። ያለ ጥምቀት ክርስትና የለም ማለት ነው። አዎ ይህንን ነገር ሀሳቡ እንግዲህ ትላንትና ወንድማችን ሲገልጽ የነበረው ሀሳብ እሱን ያሳያል። በዚህ ቪዲዮን ምናልባት አዘጋጁትና የትላንቱንም እንዲሁም ስፒራውን ያለውንም ቪዲዮ ወይ ስፒራ ራስህ ወይም ሌሎቻቸው አዘጋጁት። ይሄ ህፃናት ያምናሉ ሲባል እንዲህ አይደለም፣ ህፃናት ሳር ቅጠሉም ያምናሉ ሁሉ ያምናሉ አለ አንድ ወንድማችን ኤፊ እና እነሱንም ያዙና እንመለከታቸዋለን። ከዛ በፊት ግን ጠቅለል ያለ ሀሳብ እየሰጠን ነው በርዕሱ ላይ። ስለዚህ ፍቅረና ሰማኸኝ አላወራችሁም እና ደግሞ አቡሺ ሶስታችሁ አላወራችሁም። ፍቅረ ከአንተ ልጀምር፣ ከዛ ሰማኝ ይቀጥላል፣ ከዛ አቡሺ። እሺ እግዚአብሔር ይስጥልኝ አቡዬ። እንግዲህ አሁን ትላንትና ሲናገር እንደሰማ ነው የእርሱ ልጆች ክርስቲያን አይደሉም፣ ግን ደግሞ ለጌታ የተሰጡ ናቸው። ለምንድን ነው ክርስቲያን ያልሆኑት? ስላልተጠመቁ ነው። ሲጠመቁ ምን ይሆናሉ? ክርስቲያን ይሆናሉ። እንግዲህ ክርስቲያን ሳይሆኑ ስንት ዓመት ነው የሚኖሩት? 14 ዓመት ድረስ ክርስቲያን ሳይሆኑ ነው የሚኖሩት። በነዛ 14 ዓመት ላይ ምን ይከሰታል? ምን ይባላሉ? ምንም ግልጽ አይደለም በእነርሱ ዘንድ። ነገር ግን አሁን አንድ ልጅ ለምሳሌ ዮሐንስ ላይ ሲናገር የኒቆዲሞስ ጋራ ክርስቶስ ሲናገር ምንድን ያለው? የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም ማለት። ስለዚህ የእግዚአብሔር መንግስት ለመግባት ከውሃና ከመንፈስ መጠመቅ ያስፈልግ፣ ከውሃና ከመንፈስ መወለድ ያስፈልጋል ማለት ነው። ይህ ያልተወለደው ልጁ
ሳይወለድ ቢሞት የት ነው የሚገባው የሚለውን መመለስ አይችሉም። ለምሳሌ እነርሱ ስለመዳናቸውና መንግስቱን ስለመውረሳቸው ደጋግመው ይናገራሉ። ዛሬ እኔም ብትጠይቀኝ የት ነው የምገባው ብትለኝ እዚህ ነው የምገባው ብዬ እነግርሃለሁ፣ ምክንያቱም በክርስቶስ እኔ ድኛለሁ ብሎ ይናገራል። ይህ ሰው ግን የእሱ ልጅ የት ነው የሚገባው ለሚለው ጥያቄ እርግጠኛ ሆኖ መመለስ አይችልም። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ብሎ ስለተናገረ ማለት ነው። ሌላኛው ሕፃን ልጅ ነው፣ መወሰን አይችልም። ምርጫ የሚያምነውን እምነት መናገር በማይችልበት እድሜ ላይ ሆኖ እንዴት በግድ ሊጠመቅ ይችላል ነው። ሕፃናት አይጠመቁም ተብሎ ለሚነሳው ጥያቄ ግን ደግሞ ቅድም ስናወራ እንደነበረው በዘፍጥረት ላይ ያለው ያ 8 ቀኑ የ8 ቀኑ ሕፃን ልጅ በእናትና በአባቱ እቅፍ ሆኖ ሲገረዝ ልገረዝ የሚለው ጥያቄ ከእርሱ የመጣ አይደለም። ስለዚህ አንድ ሰው ግዴታ ከመንፈስ ተወልዶ መንፈሳዊ ለመሆን መጠመቅ ግዴታ አለበት ማለት ነው። ምክንያቱም አንድ ሰው መጀመሪያ ፍጥረታዊ ነው የሚሆነው መጽሐፍ ቅዱስ እንደሚናገር። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም ይላል። ስለዚህ አንድ ሰው ፍጥረታዊ ሆኖ ተወለደ፣ ከዚያን በኋላ መንፈሳዊ የሚሆነው እንዴት ነው? መጽሐፍ ቅዱስ እንደሚናገር መንፈሳዊ ማለት አንድ ሰው መንፈስ ቅዱስን ሳይቀበል መንፈሳዊ ሊባል አይችልም። መጽሐፍ ቅዱስ ላይ ደግሞ ሳይጠመቁ መንፈስ ቅዱስን መቀበል አይቻልም። ስለዚህ በዚህ መሰረት መንፈሳዊ ለመባል ግዴታ መጀመሪያ መጠመቅ አለበት። ምክንያቱም የፊተኛው ሰው መጽሐፍ ቅዱስ ምን ያህል የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ይላል። መሬታዊ እንደሆኑ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ደግሞ ሰማያዊ የሆኑት ደግሞ እንዲሁ ናቸው ይላል። ስለዚህ ሰማያዊ ለመሆን ደግሞ የክርስቶስን እስትንፋስ ተቀብሎ መጠመቅ ግዴታ አለበት። የዚያን የመሬታዊ መልክ እንደለበስን የሰማያዊ መልክ ደግሞ እንለብሳለን እያለ ስለ ትንሣኤ ይቀጥላል። ግን ከላይ ያለው ስታዩት መጀመሪያ ሰው ሲፈጠር ፍጥረታዊ ነው፣ ከዚያን ደግሞ ምን ይሆናል? መንፈሳዊ ይሆናል ማለት ነው። ያንን ለማግኘት ደግሞ ከስጋ የተወለደ ስጋ ነው ስላለን ከመንፈስ የተወለደ መንፈስ ነው እንዳለ ራሱ ጌታ ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም ስላለ መንፈሳዊ ለመሆን ደግሞ መጠመቅ ግዴታ ነውና ይሄን ነው የምለው። ሐሳብ ካለ በኋላ ጨምራለሁ። በነገራችን ላይ እኔ መናገር መጻፍ ይቀለኛል ከመናገር። አዎ ቃል ታሰማለን። ሰማኝ ባይዘው በጣም ጻፊ ነው። በተለይ ቴሌግራም ላይ የምታውቁት ካላችሁ እኔ ይደክመኛል እሱ ለሚጽፈው ማለት ነው። በጣም ረጃጅም መንፈሳዊ ጽሁፎችን ብዙ ጊዜ መልሶችን ምናምን በጽሁፍ የሚሰጥ ነውና ጽሁፍ ነው የለመደው። ለዛ ነው። አቡሼ እንዴት ነህ? እንዴት አመሻ አለ ሆይ? ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ሁላችሁ እንዴት ናችሁ? ሰማኝ ስትል ሰማኝ ፌስቡክ ላይ ሲጽፍ አይዋለሁ እና እጅግ በጣም ረጅም ጽሁፍ ነው የሚጽፈው። ሰማኝ ምርጥ ጥሩ ጽሁፍ። እንደውም በቅርብ ስለ ሶላ ስክሪፕቹራ ምናምን ጽፈ ነበር አለ ሰማኝ። ጽፌ ነበር። ጥሩ ነው። አይ ጽሁፉም ካለ ኤኒዌይስ ወደ ሐሳቡ ልግባና what አይ ሰብስበን መጽሐፍ ነው። እሺ ወደ ሐሳቡ ልመለስና ሁሉ ሐሳቡ አጠቃላይ መነሳት ያለበት ሐሳብ እንዳለ በልጆቹ ስለተነሳ ምንም ማውራው አዲስ ነገር የለም። ግን እንደዚህ አይነት ሙግቶች ምን አይነት ስሁት አሰምሽን ይዛሉ መሰላችሁ? እንደዚህ አይነት አሁን ለምሳሌ በመጽሐፍ ቅዱስ ላይ ምንም አይነት የእድሜ መስፈርት ስላልተቀመጠ በመጀመሪያ የእድሜ ክራይቴሪያ በመጽሐፍ ቅዱስ በእንትን ላይ በመጽሐፍ ቅዱስ ላይ የእድሜ ክራይቴሪያ አልተቀመጠም። ያመነ የተጠመቀ ይድናል የተባለው እንጂ በሰው መካከል ያለው ሰዋዊ ልዩነት ጾታ ሊሆን ይችላል፣ የጽድቅ የኃጢአተኝነት ሊሆን ይችላል። የተለያዩ ነገሮች መስፈርት ግን አልተቀመጠም። ማለትም የእግዚአብሔር ጽድቅ ጸጋ እስከሆነ ድረስ ጸጋ ከማንም ከሰዋዊ ልዩነቶች ተነጥሎ የሚቆም ነገር ነው። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አይሁዳዊ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ብሎ የተናገረው ማለት ነው። ስለዚህ አሰምሽኑ ምንድነው? ይኸውላችሁ የእግዚአብሔር ጸጋ በእድሜ
ልክ ተቆጥሮ ተሰፍሮ የሚሰጥህ ነገር አይደለም። ጸጋ እስከሆነ ድረስ ከእድሜ ልዩነት ከጾታ ልዩነት ሁሉ ምን ያለ ነው ተነጥሎ የሚቆም ነገር ነው። ቅድም አፖስቶሊክም ዲያቆን መኳንንትም የሆነ አንቲቴሲስ አምጥተዋል አይታችሁ ከሆነ በአንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ወንድሞቼ ሆይ ይህንን ታውቁ ዘንድ ወዳለሁኝ አባቶቻችን ሁሉም ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ብሎ የተናገሩ ሁሉም ሲል እዛ ውስጥ ያሉትን ማንኛውንም የእድሜ ልዩነት ግንዛቤ ውስጥ ያስገባ ነገር ነው። ስለዚህ መሻገሩ ሊትራል ነው የሚወሰደው። ማለትም ያልተሻገረ ሰው ወይ በባህር ውስጥ ሰጥሞ የጠፋ ነው ወይ ማርና ወተት ወደምታፈልቀው ወደ ከነዓን ተስፋ ያልሄደ ሰው ነው ማለት ነው። ቃልቤት ያሰማልን ነበር አቧለ ቃልቤት ያሰማልን። በነገራችን አሁን የመጨረሻ ትንሽ ምራት ትንሽ ደቂቃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ያለውን ይህ ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ ያድነናል የሚለው ማለት ነው። ከዛ ጋር ያነጻጽራልና በዛን ጊዜ የኖህ ቤተሰብን አስተውስ። ህፃናት ቢሆኑስ የኖህ ቤተሰብ መርከብ ውስጥ ገብቶ አይድኑም ነበር? ያ ውሃ እነሱን አያድናቸውም ነበር? ከመሰረቱ እንዴት ነው የኖህ መርከብ ማለት ይህም ውሃ ማለትም ጥምቀት ያድነናል ያለ ያ ውሃ እንዴት ነው ያዳናቸው? ያ እነሱን ይህንን ኮንሰፕት በደንብ መያዝ አለባቸውና ዝናቡ ሲዘንብ ወይም ደግሞ ከላይ የሚዘንበው ህዝቡን ለማጥፋት የመጣ ለክርስቲያኖች ወይ ለእግዚአብሔር የሆኑት እነ ኖህ ቤተሰብን ምን ሊያደርግ ነው? እነሱን ያድናቸዋል፣ እነዛን ግን ያጠፋቸዋል። ቅድም አቡሻ ያስቀመጠው ያ ማለት ልክ በዘነበ ቁጥር መርከቢቱን ምን እያደረገ ነው የሚሄደው? ወደ ላይ እያንሳፈፈ ነው የሚሄደው። ወደ ላይ እያነሳ መርከቢቱን ያድናል፣ ሌሎቹን ግን እያጠፋ ነው የሚሄደው። ልክ በሙሴ ባህር ላይ የተደረገው ማለት ነው። በሙሴን ልክ እንደዛ ነው። ሙሴም ህዝብ እስራኤልን ይዞ ሲሻገር ከኋላ የመጡትን ያጠፋቸው ነበረ። ማንን? ፈርዖንና የፈርዖን ሰራዊትን እዛ ውስጥ ጠፉ። ምን? በባህር ኤርትራ ውስጥ እነዚህ ተሻገሩበት። ይሄም የጥምቀት ምሳሌ ነው። በነገራችን አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው ልክ እንደዛው ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለው ልክ እንደዛ ውሃው መርከቢቱን ወይም የመርከቢቱ ቤተክርስቲያን ነች፣ የቤተክርስቲያን ምሳሌ ነች፣ ከፍ ያደርጋታል። ምን? መርከቢቱ ከፍ ባለች ቁጥር ሰዎቹ ይድናሉ። በዛ ውስጥ 8 ነፍሳት ዳኑበት በዛ ውሃ፣ ሌሎች ግን ጠፉበት። ከዛ አንፃር ይታያል ማለት ነው። እኛም ክርስቲያኖች የክርስቶስ ማንነትን ይዘን ወዴት እንጨመራለን? ወደ አካል ወደ ቤተክርስቲያን እንጨመራለን። ከሞት እንሻገራለን፣ የክርስቶስ አካል እንሆናለን። ከዛ ባርነት እንደተሻገሩት ህዝበ እስራኤል እኛም ከባርነት ከሴጣን ባርነት ማለት ነው እንወጣለን፣ እንሻገራለን ማለት ነውና እግዚአብሔር ይስጥልን፣ ቃሉት ያሰማልን። ኦርቶዶክስ ክርስቶስ አቡሻይ ማን ነው ያልሰጠ? ናቲ ሰጣል ኖ ሃይማኖት ኢየሱስ ነው እኮ አይደለም። ሃይማኖት አያድንም አለ፣ እምነት እንጂ አለ። እሺ አለ። እንግዲህ ሃይማኖት ትርጉሙ አቡ እምነት ከዛ ራሱ ሃይማኖት አያድንም እምነት እንጂ አለ። ከዛ ኢየሱስ ጌታችን አለና ሃይማኖታችን ወንጌላችን አለ። በቃ ራሱ ዘው ቀጥሉ። ቴንክ ዩ። ሃይማኖትና እምነት የሚለው ራሱ ትርጉምን ተወውና እዚያው ራሱ ኢየሱስ ሃይማኖታችን ካልክ ሃይማኖት አያድንም ብለህ ኢየሱስ ሃይማኖታችን ማለት እኮ እርስ በርሱ ራሱ ይጋጫል። ማለት ማን ነው የሚያድንህ ነው እኮ። ሃይማኖት አያድንም ማለት መልሰህ ኢየሱስ ሃይማኖታችን ብለህ ኢየሱስ አያድንም እኮ ነው ኮንክሉዥኑ። ብቻ እስኪ በዚህ ርዕስ ላይ መነጋገር የሚፈልግ ካለ ፕሮቴስታንት ኮመንት ላይ አሳውቁን። ክርስቶፎሮስ እንኳን ደህና መጡ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። አቡ እንደምን አሉ? እርሶ ሰላም ብያለሁ። ሁላችሁንም ቃሌትን ያሰማል።
አሉ እንዴ? አሜን። እግዚአብሔር ፖዝ ይመስገን ብለናል ወይ? ሙኪ ምን አልክ? አዎ ፖዝ ሆኗል። ክርስቶፎሮስ እንትን ፖዝ ሆኗል። በዚህ ምን አልከኝ ሙኪ? አይሰማም እንዴ? ይሰማል፣ ግን እንትን ፖዝ ሆኗል። ኔትወርኩ ነው ይስተካከላል። ትንሽ ቆይቶ ወይም ወርጄ ልቆይ መሰለኝ። ተመልሰና ወርደት አንዲት ነገር ብቻ ልናገር፣ ምናልባት ድንገት አላነሳችሁት ከሆነ ልቀጥል። በጣም አጭር ምንድነው፣ ለህፃናት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና ብሎ ነግሮናልና ማለት ወደ ጥምቀት ስናመጣቸው እኮ ወደ ጌታ እያመጣናቸው ነው። አሁን ችግሩ ምንድነው? እነሱ ጥምቀትን ከመዳን ጋር ክርስቶስን ከመልበስ ጋር ስላላያያዙት ዝም ብሎ ይሄ መግለጫ ምሳሌ እንደዛ ስላደረጉት ነው ግዴታ መመስከር አለባቸው እንደ ምስክር ስላዩት ማለት ነው በሚል ወስደውት ነው። ከመዳን ጋር አያያዙትም፣ ጌታን ከመልበስ ጋር አያያዙትም። እና ጥምቀት ወደ ጥምቀት ስናመጣቸው ወደ ጌታ እያመጣናቸው ነው። ምክንያቱም ከጌታ ጋር አንድ የሚሆኑበት፣ ጸጋውን የሚቀበሉበት፣ የእርሱ ልጆች የሚሆኑበት ነው። ስለዚህ ወደ እኔ እንዲመጡ አትከልክሏቸው አለ ማለት ወደ ጥምቀት እንዲመጡ አትከልክሏቸው፣ እኔ እንዲለብሱ አትከልክሏቸው እያለን ነው። እና ጌታ እንደዚህ ከተናገረ አይ ሊመጡ አይገባም ልንል ፈጽሞ አይገባም የሚለውን ነገር ለመናገር ነው። እስቲ ፓውስ ካደረገ ወርጄ ልቆይና ቦታ መልቀቅ ቆይቼው ይገባሉ። አቡ እሺ ክርስቶፎሮስ ቃሉት ያሰማልን ብያለሁ። እስኪ ኮሜንት ላይ ያሳውቁንና እንቀበላችኋለን። ገስት ላይ ሲና ገስት ግን የላከ የለም እስካሁን። አቡ ሲና ወይ የተነሳው ላይ አንድ ሀሳብ ለመስጠት አሁን አለ ተከፍቶ የነበረውን አሁን ተነስቶ የነበረው ተከፍቶ በነበረው ቪዲዮ ላይ ኤርሚያስ ሲናገር ምን አለ? አብርሃም አስቀድሞ አመነ ከዛ ደግሞ ተጠመቀ ይላል። እንግዲህ አብርሃም ሲጠመቅ በዘፍጥረት 17 ቁጥር 24 ላይ እንደሚናገረው የ99 ዓመት ሰው ነበረ። ስለዚህ አብርሃም በ99 ዓመቱ አስቀድሞ አመነ። ቀጥሎ ምን ሆነ? ተጠመቀ ወይም ደግሞ ተገረዘ የሚለውን የሚያስኬድ ከሆነና ለመገረዝ ማመን የሚያስፈልግ ከሆነ እዛው ምዕራፍ ላይ ሂዶ ዘፍጥረት 21 ቁጥር 4 ላይ ይስሐቅን ግን ሲገረዝ ስንት ዓመቱን ስንት ቀኑ ነበር? 8 ቀኑ ነበር። ታዲያ ይህ የ8 ቀን ይስሐቅ አስቀድሞ አምኖ ቀጥሎ ደግሞ የተገረዘ አይደለም። ስለዚህ የሐሳቡ ከራሱ ጋር አይጋጭም ወይ? በዛው በዘፍጥረት ምዕራፍ 17 ቁጥር 25 ላይ ደግሞ እስማኤል ሲገረዝ የ13 ዓመት ልጅ ነበር። ለመገረዝ ማመን የሚያስፈልግ ከሆነ ትላንትና ሲነግረን እንደሰማችሁት 14 ዓመት ሲሆነው ነው አመነ ተብሎ የሚጠመቀው። ይህ እስማኤል ገና 13 ዓመቱ ነው። ስለዚህ አስቀድሞ አምኖ ቀጥሎ ከሆነ መገረዝ የሚያስፈልገው እዚህ ቦታ ላይ እስማኤል ገና በ13 ዓመቱ ይስሐቅ ደግሞ በ8ኛው ቀኑ ነው የተገረዘውና ይህንን እንዴት ብሎ ሊቀበለው ይችላል? ለማንኛውም እንደዚህ አይነት ትምህርት አለና እዚህ ጋር ደግሞ ምን ሲል ትመለከታላችሁ? ክፉ መንፈስ እንዳያድርባቸው። ሰው ህፃናት ክፉ መንፈስ ሊያድርባቸው ይችላል ማለት ነው። የክፉ መንፈስ ማደሪያ ሊሆን ይችላል ያለ እውቀት ማለት ነው። ምንም ባላጠፉት ምንም ባልበደሉት የክፉ መንፈስ ማደሪያ ሊሆኑ ይችላሉ። የመንፈስ ቅዱስ ማደሪያ ግን እንትን ምንድነው? ወላጆቻቸው ራሱ ሊያረጓቸው አይችሉም። ቀደም ስፒር እንዳለው ወደ አጋንንት እንዳይገባባቸው ያረቋቸዋል። እዚህ ጋርም ግን መንፈስ ቅዱስንም እንዳይቀበሉ ግን ያርቋቸዋል። ህፃናቱ መሀል ቤት በጣም ነው የሚያሳዝኑት። የፕሮቴስታንት ህፃናት መሀል ቤት ነው የሚቀሩት እና ከዚህ አንጻር ነው የፕሮቴስታንት ልጆች ኢቨን በራሳቸው ትምህርት እንኳን ክርስቲያን አይደሉም አይባሉም ብለን የምናነሳው ማለት ነውና የሚገባ ሰው ካለ እናስገባ። ኮመንት ላይ ያሳው ፕሮቴስታንት ሆኖ መግባት የሚፈልግ ካለ አንድ ብቻ ገስት ስላለ ፕሮቴስታንት ብቻ እንቀበላለን።
ሴና መማር ነው የምፈልገው ስላለች ሴናን እንተዋታለን። በዚህ ርዕስ ላይ መነጋገር እፈልጋለሁኝ የሚል ፕሮቴስታንት ያሳውቀንና እናስገባለን። ከሚገቡ አቡ አሁንም ሁለተኛ በነገራችን ላይ ለጥምቀት ግዝረትን ምሳሌ አድርጎ እሱም ካመጣ ኮንፊርም እያደረገ ነው ማለት ነው። ጥምቀት ክርስቲያን እንደሚያደርግ ድጋሚ ይህንን ካመጣ የአብርሃም እና ሁለተኛ ቀደም ስፒሮስ ያነሳ በጣም ጥሩ ነጥብ ነው። በነገራችን ላይ በአዲስ ኪዳን መሰረት አሰ ዶግማ አሰ ትምህርት አንድ ሰው ሲጠመቅ ነው መንፈስ ቅዱስን መቀበል የሚችለው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይም ስናየው ብዙ ቦታ ሐዋርያት ሥራ 22 ሁሉም ምንድነው ከተጠመቁ በኋላ ጸጋ መንፈስ ቅዱስን ይቀበላሉ። ስለዚህ በአዲስ ኪዳን በዚህ መሰረት ከሆነ ሕፃናት ሳይጠመቁ ለ14 ዓመት ወይም ደግሞ ከዛም በላይ እስከ 30 ከቆዩ መንፈስ ቅዱስን ሳይቀበሉ ይቆያሉ። አንድ ኤክሴፕሽናል የሚያመጡት አለ። ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ ቤተሰብ አንድ ኤክሴፕሽን ነው ይዘው የሚመጣው ማለት ነው። ያውም ደግሞ እሱም የመጣበት ምክንያት አለው። እሱም ሰዎቹ ይድኑ ዘንድ ሌሎቹ እና ቅዱስ ጴጥሮስ ለአሕዛብም ጭምር መንፈስ ቅዱስ መውረዱን ለማሳወቅ እግዚአብሔር በምክንያት ይሄንን አድርጓል። ከዛ በስተቀር ግን አሰ ትምህርት የሚቀመጠው አሰ ዶግማ ሰው ከተጠመቀ በኋላ ነው መንፈስ ቅዱስ የሚወርደው ማለት ነው። ስለዚህ ያለ መንፈስ ቅዱስ የሚያደርጉት ናቸው ማለት ነው። አቤት ያሰማልን። ኦኬ አሁን ተስተካክሎ መሰለኝ ኔትወርክ። እሺ እስኪ ቀጥል። አሁን ይሰማል? ይሰማል። መጨረሻ ሐሳብ በነገራችን ላይ በሰውየውን አሁን ሰው እንቀበልና ናቲ ምን አልክ? አይ አሁን ሰው ተቀብለን መጨረሻ ላይ ወይ ሐሳብ ብንሰጥበት አሪፍ ይመስለኛል። እነሱ ይመልሱትና ይመስለኛል እንግዲህ እንደ ኦኬ እሺ ይቻላል። እሺ ሰማኝ አዘግየውና በኋላ እንሰጥበታለን። መልሱን ምናምን ሐሳብ በኋላ እንሰጥበታለን። አቤኑ እንኳን ደህና መጣ። ሰላም ነው አቡዬ? ሰላም አንተ ይሁን። ሰላም ነው። እንዴት ነህ? እንዴት አመሸ? አሎ ድምጽ ይሰማል? ይሰማል። አቤኑ ሰላም ብለናል። ያው እየሰማው ነበረ። የዛሬውን ርዕስ ተመልክተዋል ብለን እናስባለን። ግን አሁን ካልተሳትኩኝ የካልቪንን ቲዮሎጂ ነው አይደል የምትቀበለው? አይ አይደለም። እሺ ባስቀድሞ በራሴ ከካልቪንና ከአርሜኒያን መሃል ላይ ነኝ ያለሁት። አስተምሯቸው ማለት ነው። የሆነ ፓስተር ጧት አርሜኒያን ማታ ካልቪኒስት ነኝ እንዳለው ማለት ነው። ይመችው። እሺ ለማንኛውም በፕሪዲስቲኔሽን ታምናለህ? ፕሪዲስቲኔሽን ማለት ቅድመ ውሳኔ ማለት ነው። እግዚአብሔር የሚድኑትን አስቀድሞ የሚድኑትን እንኳን የሚል አላየሁም፣ ግን ያው አስቀድሞ ወሰናቸው ምናምን የሚል ነገር አለው መጽሐፍ ቅዱስ ላይ እኮ። አሁን የፕሪዲስቲኔሽን ትምህርት የሚድኑትን እግዚአብሔር አስቀድሞ ወስኗል የሚል ነውና እሱን ትቀበላለህ ሳትቀበልም ነው። መጽሐፍ ቅዱስ ላይ ያለውማ እንደዛ ነው የሚለው። ከመጽሐፍ ቅዱስ ላይ ያለውን እቀበላለሁ፣ የሌለውን አልቀበልም። ምን አልከኝ? ድገም። ይቅርታ ድገም። አንድ ያልሰኝ መጽሐፍ ቅዱስ ሲናገር አንድ ሰው ክርስቲያን ለመሆን በክርስቶስ ኢየሱስ ሲያምን ከዛ በኋላ ሲጠመቅ ከዛ በኋላ የክርስትናን ሕይወት በጽድቅ ሲኖር ነው ክርስቲያን ልንሆን የሚችለው። ክርስቶስን ሲከተል አይደል ክርስቲያን የምንለው? ትክክል። አሁን ቅድም ባልከው መሰረት ግን እንግዲህ እግዚአብሔር አስቀድሞ ከወሰነ ካመንና ከተጠመቀ በኋላ ነው ክርስቲያን የሚሆነው እንዴት ትላለህ? እግዚአብሔር አስቀድሞ ከወሰነከው ገና ከመወለዱም ጀምሮ የእግዚአብሔር ልጅ ነው እንዲድን ተወስኖበታል። አራንተ በዛ ደረጃ ለምትደውም ተወራኛው በእርሱ አትወራኝም እንዴ? በእርሱ እኮ ነው እያወሩ ያለው ታቤኒ። አንተ ተወሰነ ምናምን የሚለውን ወደዛ ወሰድከው ብዬ። አይ አምንበታለሁ ስላልከኝ
ኤፊሻ ማን ነው አቢኒ አምንበታለሁ ስላልከኝ ቅድመ ውሳኔ ልጅ እንትን ምንድነው ልጄ ክርስቲያን የሚሆነው አምኖ ተጠምቆ ነው አልክ። ይሄ ባይዜ አንድ ቆንጆ ነገር ነው። ሰው ክርስቲያን የሚሆነው አምኖ ሲጠመቅ ነው ብሏል ወንድማችን። እሱን እንያዘውና እኔ ግን ምን ጠየቅኩ፣ በእግዚአብሔር አስቀድሞ ተወስኖበት ከሆነ ከማመኑና ከመጠመቁ በፊት አልዳነም ወይ ወይንም ደግሞ ክርስቲያን አይደለም ወይ? ልጅ ተጠምቋል ስለሱኩ እኔ አሁን ተወስኗል ስለ ማለት ነው። አረ እኔ ራሱ ገና ልጅነቴን በስርዓቱ አልጨረስኩም። እንዴት መሰለህ አልጨረስኩም ማለት ትልቅ ልጅ አይደለም ልፈልጌ ነው። ትልቅ ልጅ አይደለም ገና አምኖ ለመጠመቅ አልደረሰም። ኦኬ ስንት አመቱ ነው? ከይቅርታ ጋር እንደው ማወቅ ከተቻለ ፍቃድ ከሆነ ገና 1 አመት ከምናምን ልጅ። ኦኬ እሺ እንግዲህ ልጅህ አሁን ገና ለጥምቀትም አልደረሰም። አሁን ላይ ልጅ ክርስቲያን ይባላል? ያው በክርስትና ውስጥ እኔ እንድታድግ ቃሉን እያወቀች እንድታድግ በቻልኩት አቅም አሳድጋለሁ። ከዛ በተረፈ ልክ ውሳኔ ደረጃ ውስጥ ስትደርስ፣ ማገናዘብ ደረጃ ውስጥ ስትደርስ ደግሞ ክርስቶስ ኢየሱስን ለኔ ተሰቅሏል፣ ለኔ ብሎ ሞቷል የሚለውን ራሷ አምና ከዛ እንድትጠመቅ አደርጋለሁ። እዛ ድረስ ክርስቲያን ናት ወይስ አይደለችም ነው የጠየቁት። ክርስቲያን ናት ድረስማ ክርስቲያን እንድትሆን በኔ ይዛታለሁ። ምን ታረጋለህ አላልኩህም። ስለሷ ግን እኔ ልፈርድ አልችልም። ስለሷ እኔ ልፈርድ አልችልም እኮ አቡዬ። እኔ ፍረድ አላልኩህም እኮ እየጠየቅኩ ነው። ጥያቄ ነው የጠየቅኩህ። ክርስቲያን ናት ወይስ አይደለችም ነው ያልኩህ እኮ። መጽሐፍ ቅዱስ የሚለው አምኖ ክርስቶስ ኢየሱስን ካላመነ ክርስቲያን ስለማይሆን ለዛ ደረጃ አልደረሰችም ኦኬ ስለዚህ ክርስቲያን አይደለችም እያልከኝ ነው። ለምን በግልጽ አትመልስም እኮ? ለዛ ደረጃ አልደረሰችም አልኩህ እኮ። ማለት ለዛ ደረጃ አልደረሰችም፣ ክርስቲያን ለመወሰን አልደረሰችም። አዎ ስለዚህ ክርስቲያን አይደለችም ማለት ነው። አይደለችም። ምን እንደሆነች አልተገለጸም መጽሐፍ ቅዱስ። በስንት ዓመቷ ነው ክርስቲያን የምትሆነው? ወይንም ደግሞ አምና የምትጠመቀው በስንት ዓመቷ ነው? መወሰን ስትችል፣ ማገናዘብ ስትችል። መች ነው የምትችለው? በስንት ዓመቷ ነው? እሱ እንደየልጆቹ ይለያያል። አንዳንድ ፈጣን ልጆች አሉ በ12ም በ11ም እንትን የሚሉ አሉ። ማለት እንዴት ነው መሰለህ በደንብ የሚገባቸው አለ አይደል? አሁን እኮ ዝም ብለህ በቸርች ውስጥ ማሳደጊያ በ6 በ7 ዓመት የሚያውቁ አሉ። ግን እንደዛ ማለት ይሄ በራሳቸው ውሳኔ ደረሱ የሚባል አይነት አይደለም። ገባ? ግን የሆነ ማገናዘብ ደረጃ ሲደርሱ በሰል ሲሉ ራሳቸው ወስነው እዚህ መንገድ ውስጥ ይገባሉ ማለት ነው። በዛው እስከዛ ድረስ ግን ያው ለምሳሌ አሁን ልጅ ለምሳሌ እስከ 10 እስከ 11 ዓመቱ ራሱ መወሰን እስኪችል ድረስ እንግዲህ በመንፈሳዊ መንገድ እመራዋለሁ ብለሃልና በቸርች እንዲያገለግል ታደርገዋለህ፣ እንዲጸልይ ዝማሬ እንዲዘምር ታደርገዋለህ። መቼስ አይደል አብይ? አዎ በሚገባ መጽሐፍ ቅዱስ አስተምረዋለሁ። ሁሉ እያደረገ ግን ክርስቲያን አይደለም። 10 ምናምን ዓመት እስኪሞላው ይሄን ሁሉ እያደረገም ክርስቲያን አይደለም። ካልወሰነ እኛ እንዴት እንደዛ ብለን እንትን እንችላለን? ነው ካልክማ ንገረኝ። እኔ እኮ ካልወሰነ በሱ ሁኜ እኔ ልወስንልህ አልችልማ። ገብቷል? ራሱ ነው መወሰን የሚችለው። ከኔ የሚጠበቀው ኃላፊነት እንደተሰጠኝ አቤኒ ሲያገለግል በራሱ ወስኖ ነው ማገልገል ፈልጋለሁ ብሎ የሚያገለግለውማ አምኖ ከተጠመቀ በኋላ ነው። እስከዛ ድረስ አያገለግልም። እኔማ አምኜ ነው የተጠመቅኩት። እሱ እኮ ቫሉለስ ነው አይደለም? ሌላ ርዕስ ነው እኮ አሁን። እሺ ለልጆች ነው አምኖ መጠመቅ አለበት ያልኩት፣ ለልጆች ነው አልክ። ለአዋቂዎችስ አምኖ ነው መጠመቅ ያለበት? አሁን እያወራን ያለ ነው ስለ ልጆች አይደለም? ከርሱ ውጭ እናውራ። ስለ እምነትና ጥምቀት ሳወራ እሱ ለልጆች ነው ያልኩት አልከኝ። ሰው አምኖ ሲጠመቅ ነው ክርስቲያን የሚሆነው ብለህ የተናገርከው ንግግር ለመጠመቅ እምነት ይቀድማል ነው እኮ። ለመጠመቅ እምነት ይቀድማል። አዎ ይቀድማል። ነገር ግን አንድ ሰው ለምሳሌ በእኛ እድሜ ያለ ሰው ክርስቲያን የሚሆነው አዎ እምነት ይቀድማል፣ ግዴታ እምነቱ መቅደም አለበት። ከዛ መች ነው ክርስቲያን የሚሆነው? ያው ክርስቶስን ሲቀበል ነው ክርስቲያን ሊሆን የሚችለው። ግን ከዛ በኋላ ያለውን ፕሮሰስ ማሟላት አለበት። ቅድም አምኖ ሲጠመቅ ብለኝ ነበረ። አሁንም እሱን ትቀበላለህ ወይስ ታውቀው? እኔ አምኖ ሲጠመቅ ያልኩ ልጆች ናቸው። ለልጆች እናንተ ሳያምኑ ስለሆነ የምታጠምቁት ቅድሚያ ማመን አለበት ነው እያልኩ ያሉት።
እሺ አቤኔ ይበቃኛል። እኔ አይ ናቲ አይደል ወደ እኔ ፖይንታችን እኮ የምጠይቀው ነገር አልመጣንም። አለ። አቤኔ ልጆቹ እንግዲህ ልጆች ከቤተሰብ በታች ናቸው አይደል? ቤተሰብ ነው ለልጆቹ እንትን የሚለው አዎ የሚወስነው። ከቤተሰብ በታች ናቸው። ትምህርት ቤት ስትወስዳቸው ዶክተር ጋር ስትወስዳቸው የእነሱን ፍቃድ ጠይቀህ ነው ክትባት አይ ስትወስድ? አይደለ እኔ ኃላፊነት ስለወሰድኩ ነው። ለምንድን ነው እሱ ላይ ሀሳባቸውን ወይም ኃላፊነት ፍቃዳቸውን ስላለብኝ ማጠይቀው? መንፈሳዊ ነገር ላይ ኃላፊነት የለብህም? እዚህ ጋር ቃሉ ይናገራል። ቃሉ የሚለው ስለ ጥምቀት አንድ ሰው ካመነ በኋላ እንዲጠመቅ ነው። ምክንያቱም የምታምነው የቱ ምንድን ጋር ነው? ነው የሚለው እንደዛ? የቱ ጋር ነው እንደዛ የሚለው? ኧረ እንዳለ ስለ ጥምቀት ሲነሳ መጀመሪያ ማመን እኮ እንዳለብን ግልጽ ነው። እንየው ሁሉም ጋር ብትሄድ ሁሉም ጋር የቱ ጋር ሁሉም ጋር ይሄ በዚህ ጉዳይ ኮስፒሪስ አውርተናል። አንተ ግን ልጅነት ባልከው አንድ ሰው ቆይ አንድ ቆይ በጥምቀት ልጅነትን የሚያገኝበት ቦታ አለ መጽሐፍ ቅዱስ ላይ አስፒር ሁሉም ጋር ስላለ እኮ እሱን ሁሉም ጋር ስላለ ካመነ በኋላ ሲጠመቅ ነው የሚድነው የሚለውን ያሳየን። ሮሜ 6 ላይ ስለ ጥምቀት የሚያወራበት ላይ ሁሉም ስለ ጥምቀት የሚያወራበት ከእምነት በኋላ መጠመቅ እንዳለብን የሚናገር ነው ብሏል። እና ሮሜ 6 ላይ እስኪ ያሳየን። ስለ ጥምቀት በስፋት የሚናገርበት ነው። እዛ ክፍል ላይ እምነት መቅደም አለበት የሚለውን እስኪ ስንት ቁጥር ላይ ነው? ሮሜ ምዕራፍ 6 ላይ ማን ያለው? እኔ ሮሜ 6 ላይ አላልኩኝ። ሮሜ 6 ላይማ አላልክም፣ ግን ምን አልክ? ሁሉም ጋር ስለ ጥምቀት የሚናገርበት ጋር እምነት መቅደም አለበት ይላል ብለህ ተናገርክ ቅድም። ሰው እሺ፣ ይሄ እንደዚህ ያልከው አሁን የተናገርኩትን ነገር ያልከው ስህተት ነው ማለት ነው። አሁን ቀጥል ከስፒር ጋር። አይ ነው አንተ አቡዬ ከእምነት በፊት ጥምቀት ያስፈልጋል ብለህ ታምናለህ? ከእምነት በፊት ህፃናት ከሆኑ አዋቂዎች ግን በፍጹም እንደዛ የሚል መጽሐፍ ቅዱስ ላይ አለ። ለህፃናት ጥምቀት ይቀድማል የሚል ማስረዳት እንችላለን። ለምሳሌ ሰዎች አምኖ ነው መጠመቅ ያለባቸው የሚለው መልእክት የሚመለከተው ማመን የሚችሉን ነው ወይስ ማመን የማይችሉትንም ጭምር ነው? ለምሳሌ የአእምሮ ሙማንን ይመለከታል። አምኖ ግዴታ እኮ ስለነሱ አልተጻፈማ። ስለነሱ ቃሉ አይልም እኮ። ስለዚህ ስለማን ነው የተናገረው? ማመን ስለሚችሉ ሰዎች ነው አይደለ? አምኖ መጠመቅ አለባቸው ከተባለ እያወራ ያለው ማመን ስለሚችሉ ሰዎች ነው አይደለ? አዎ በቃ ስለዚህ ማመን ስለሚችሉ ሰዎች ነው እየተናገረ ያለው ካለን አምኖ መጠመቅ አለበት የሚለው ነገር የሚመለከተው ማመን የሚችሉን ሰዎች ነው ማለት ነው። ስለዚህ በእኛም ቤተክርስቲያን ማመን የሚችል ማለትም ትልቅ የሆነ ሰው ሳያምን በፍጹም አይጠመቅም። ለምን? አምኖ መጠመቅ እንዳለበት መጽሐፍ ቅዱስ ይነግሯል። ስለዚህ አዋቂ የሆነ ሰው ግዴታ አምኖ ይጠመቃል። ይህ ግን ማመን የማይችሉትን አይመለከትም። አንተ ራስህ አልክ፣ አይ እነሱን አይመለከትም፣ ስለ እነርሱ አይደለም የተጻፈው አልክ። ስለዚህ ማርቆስ 16ን አንስተ ህፃናትን ልታስወጣበት በፍጹም አትችልም ማለት ነው። ለምን? ህፃናትን አይመለከትም። እዛ ክፍል ላይ ያለው ማርቆስ 16 ላይ ያለው ህፃናትን ስለማይመለከት አንተ ራስህ አልክ አይመለከትም። ስለዚህ አቡዬ ማመን ስለማይችሉ ደግሞ መጽሐፍ ቅዱስ ላይ የተጻፈልን ነገር አለ እንዲያደርጉ ብሎ ማመን ስለማይችሉ ሰዎች እንደዚህ ያደርጉ ብሎ መጽሐፍ ቅዱስ ላይ የተጻፈልን ነገር አለ። ማመን ስለማይችሉ ሰዎች ለምሳሌ ስለ ህፃናትና ስለ አእምሮ ህሙማን ማለት ነው። እነሱ ኤክስፕሊሲትሊ ቀጥታ ስማኛ ቢኒ እንደዚህ መሆን አለባቸው ብሎ መጽሐፍ ቅዱስ ሊትራሊ ባይናገርም፣ ነገር ግን ከመጽሐፍ ቅዱስ ሆሊስቲክ መረዳት ህፃናትም የአእምሮ ህሙማንም መጠመቅ እንዳለባቸው መረዳት እንችላለን። ሰው ቅዱስ ጳውሎስ በዚህ አገላለጽ የገለጸው የአዲስ ኪዳንን ጥምቀት ነው ብለን እኛ እናምናለን። ለምሳሌ ለምን? ምክንያቱም ሲጀመር ሙሴና በዛ ባህር ላይ ህዝበ እስራኤላውያን ሲሻገሩ ሊጠመቁ ብለውም አይደለም ሲጀመር የተሻገሩት። በሰዓቱ ጥምቀት የሚባለውንም ኮንሰፕት ሙሴም ሆነ ህዝበ እስራኤላውያን አያውቁትም። ቅዱስ ጳውሎስ ግን ምን አለ? ሁሉ ሙሴን ይተባበሩ ዘንድ ከደመና በታች በባህር ተጠመቁ ብሎ በዛ ባህር በኩል ያለፉት ሁሉ እንደተጠመቁ ተናገረ። ሌላ ቦታ ላይም ለምሳሌ ቅዱስ ጳውሎስ ግዝረት በአዲስ ኪዳን ምንድነው የጥምቀት ምሳሌ እንደሆነ ይናገራል። ጥምቀት ማነው? ግዝረት የጥምቀት ምሳሌ ነው ማለት በብሉይ ኪዳን ጥምቀት ግዝረት የምንለው በአዲስ ኪዳን በጥምቀት ተተክቷል። ይህንን በተለይ ገላትያን መልእክቶቹ ላይ ቅዱስ ጳውሎስ በስፋት የሚያብራራበት ነው። በብሉይ ኪዳን አይሁዳውያን በእግዚአብሔር ምን አልከኝ? ተመለስ በለው
ይወጣል አላህ አቢኒ ልቀጥል አለው አብይ በብሉይ ኪዳን እስራኤላውያን የተሰጣቸው ኪዳን አለ። በተለይ በግዝረት በኩል በአብርሃም አማካኝነት የተሰጣቸው ኪዳን አለ። ስለዚህ ሁሉም አይሁዳውያን ይገዘሩ ነበር የዛ የተስፋ ቃል ተካፋይ ለመሆን ማለት ነው። ስለዚህ ኢቭን የእግዚአብሔር ሕዝብ የሆኑትና የእግዚአብሔር ሕዝብ ያልሆኑት የሚለዩት የተገዘሩና ያልተገዘሩ ተብሎ ነው። የተገዘሩት የእግዚአብሔር ሕዝብ ናቸው። ያልተገዘሩት ደግሞ አህዛብ ናቸው፣ ወይንም ደግሞ አህዛብ እየተባሉ ይጠራሉ። የማያምኑ ጣዖት የሚያመልኩ በእግዚአብሔር የማያምኑ ማለት ነው። ሰው በዛ ጊዜ ሰዎች ገና ምንድነው የአይሁዳውያን ልጆች ገና በ8ኛ ቀናቸው ይገዘሩ ነበረ። ከ8 ቀን ጀምሮ ተገዝረው ለአብርሃም የተሰጠው የተስፋው ኪዳን ተካፋይ ሆነው የእግዚአብሔር ሕዝብ ተብሎ ተቆጥረው ነበረ የሚያድጉት ራሱ ማለት ነው። ቅዱስ ጳውሎስ ያንን ነገር ወደ አዲስ ኪዳን ሲያመጣው ምን አለ? ከእንግዲህ በኋላ ግዝረት በአዲስ ኪዳን ቤተክርስቲያን ውስጥ ወይንም ደግሞ በአዲስ ኪዳን በእኛ በክርስቲያኖች ዘንድ ማለት ነው ግዝረት ከድህነታችን ጋር የእግዚአብሔር የክርስቶስ ከመሆናችን ጋር ምንም ግንኙነት እንደሌለው ይልቁንም ደግሞ ያለፈውን የኃጢአት ሸለፈታችንን የምንገዘረው በጥምቀት እንደሆነ ይናገራል። ተመልከቱ። በብሉይ ኪዳን በግዝረት ወንዶቹ በነገራችን ላይ በብሉይ ኪዳን መጽሐፍ ቅዱሳችን ላይ ራሱ ስለ ግዝረት ሲናገር ወንዶችን እንጂ ስለ ሴቶች አይናገርም እና ወንዶቹ ይገዘራሉ፣ ከዛ የእግዚአብሔር ሕዝብ ይሆናሉ። ወደ አዲስ ኪዳን አመጣውና ቅዱስ ጳውሎስ ምን አለ? በአዲሱ ኪዳን በግዝረት የኃጢአትን ሸለፈት ምንድነው የምንገዘረው በጥምቀት ነው ብሎ ያስቀምጣል ማለት ነው። ስለዚህ ይሄኛውንም ግዝረት የጥምቀት ምሳሌ እንደመሆኑ ግዝረት ላይ ደግሞ ሕፃናትም ስለሚጠመቁ አቤኒ ሁለቱን ያነሳውልን ነገር ለምን እንዳነሳውኝ ምናልባት ግልጽ ላድርግልህና ወደ አንተ አልፋለሁኝ። የመጀመሪያውን ያነሳሁት ቅዱስ ጳውሎስ ሙሴን ይተባበሩ ዘንድ እስራኤላውያን ሁሉም በዛ ባህር ተጠመቁ የሚለውን ክፍል ያነሳውልህ ለምንድን ነው? በዛ ባህር በኩል ሁሉም የእስራኤል ሕዝብ አልፏል። ወደ ከ70 ሺህ በላይ ሕዝብ አልፏል። ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ያለውን ማለት ነው። እና እነዛን ያለፉትን ሁሉ ገለጸ። ሕፃናትንም ይጨምራል፣ አዋቂዎችንም ይጨምራል። ነገር ግን ሁሉም ማናቸው? ሕዝበ እስራኤል የእስራኤል ወይንም ደግሞ የእግዚአብሔር ሕዝብ ናቸው። ልጆቻቸውም የእግዚአብሔር ሕዝብ ልጆች ናቸው። ስለዚህ እነርሱ ተሻገሩ። ምን አለ ቅዱስ ጳውሎስ? ተጠመቁ ብሎ ገለጸልን። ስለዚህ በብሉይ ኪዳን የአዲስ ኪዳን ጥምቀት ምሳሌ የሆነው በዛ በባህር ውስጥ ሕፃናትም አዋቂዎችም ተጠምቀዋል። ያ ሕፃናትና አዋቂዎች በዛ በኩል ማለፍ ለጥምቀት ምሳሌ እንደሆነ በአዲስ ኪዳን ጥምቀት ውስጥም አዋቂዎችም ሕፃናትም የክርስቲያን ልጆች ከሆኑ ልክ በዛ ባህር የተሻገሩት የእስራኤላውያን ልጆች የሆኑ ሕፃናት ናቸው። በዛ ባህር የተሻገሩት ልክ እንደዚህ ሁሉ በአዲስ ኪዳንም የክርስቲያን ልጆች ተጠምቀው የእግዚአብሔር ልጅነት ያገኛሉ። ከዚህ አንጻር እንደዚህ አይነት ኤክሰጀሲስ መስራት እንችላለን ነው። ሁለተኛ ላይ ያነሳሁት ደግሞ ከግዝረት አንጻር ነው። ግዝረት በአዲስ ኪዳን የጥምቀት ምሳሌ እንደሆነ ቅዱስ ጳውሎስ ይናገራል። ስለዚህ በብሉይ ኪዳን ሰዎች ተገዝረው የእግዚአብሔር ሕዝብ የሚሆኑት ያልተገረዘ የእግዚአብሔር ሕዝብ አይደለም። የሚገዘሩት ራሱ ደግሞ የእግዚአብሔር ሕዝብ ለመሆን ነው። የሚገዘሩት ደግሞ ሕፃናትም ጭምር ናቸው። ሕፃናትም ጭምር በ8ኛ ቀን ሁሉም የእስራኤል ልጆች ገና በ8 ቀናቸው ነው የሚገዘሩት። ወደ አዲስ ኪዳን ስንመጣ ጥምቀት ግዝረት የጥምቀት ምሳሌ እንደሆነ ነገረን። ስለዚህ በአዲስ ኪዳን ቤተክርስቲያን ውስጥም ክርስቲያኖችና የክርስቲያን ልጆች በጥምቀት የእግዚአብሔር ሕዝብ ይሆናሉ። ወደ እግዚአብሔር መንግስት ወደ ቤተ ክርስቲያን ማለትም ወደ ክርስቲያንነት ይመጣሉ። ስለዚህ አቤኒ ምን እያልኩ ነው? ኤክስፕሊሲትሊ ሕፃናት መጠመቅ አለባቸው። የአእምሮ ህሙማን ለምሳሌ የአእምሮ ህሙማንም በእኛ ቤተክርስቲያን ግዴታ ማመን አለባቸው ብለን አናምንም። እግዚአብሔር አስቀድሞ ያውቃል። ስለወሰነበት አይደለም የሚያውቀው፣ ስለሚያውቅ ነው ወሰነ ተብሎ የተገለጸው። በአጭሩ እሱ ነው ሐሳቤ። ምን አልኩ ልድገምልህ? ስለወሰነ አይደለም፣ ስላወቀ ግን ውሳኔ ተብሎ ሊገለጽ ይችላል ነው ወይ? መኳንንት ርዕሱም አይደለም እኮ ጠይቀው ቀደም ስለጠየቀኝ ነው። መኳንንት ውሳኔ ጋር የተያዘ ጥያቄ ቀደም ስለተነሳ ከእሱ ጋር ላይ ለዛ ብዬ ነው። ለማንኛውም ያው በዚሁ ርዕስም በቅርቡ ጌታ ቢፈቅድ በደንብ ጋር በተያዘ በሰፊው ስለምንመጣበት የዛኔ እንመጣለን። ለአሁኑ ግን እኔ እዛ እንትኑ ላይ ያለው ባይዘው መጽሐፉ ላይ እውነት ለመናገር ጌታ በሚያውቀው እኔ እሱን ነገር አሁን ነው ብዙ በወሬ ደረጃ የሰማሁት እንጂ ላይክ አሁን ኤፌሶን ላይ ግን ያሉትን 1:5 ላይ አሁን ያነበብኩልን 1:11 ላይ ያለውን
እቀበላለሁ። በቃ አስቀድሞ ወሰነ የሚለውን ነገር አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበለን ይላል። አቡ ስለዚህ ወዲህ ናት። አረ ለምን ወጣ? አይ ካልቪኒስት እኮ እሺ በቃ ቀጥሉ። እኔ አላስወጣሁትም። አብዛኛው ሰው አንተን ነበር የሚገምተው ገና ከመግባቱ እያለ እንዴ 30 ደቂቃ ሙሉ እያወራሁ ነበር። 30 ደቂቃ ሆነ እንዴ? አንተም የአኬ መንፈስ እየተጋባብህ ነው ብራዘር። አቤኑ በቃ አንድ ቁጥር አትጻፍ። ሰላም ደር ወንድማችን፣ እናመሰግናለን። እሺ እንትን አለ ፕሮቴስታንት ካላችሁ አሳውቁን ኮሜንት ላይ እና ገስት ልቀበል እና ባይሆን ግን ከወንድማችን ጋር ስንነጋገር ወንድማችን ያቀረባቸው ሀሳቦች ነበሩና እነሱ ላይ ሀሳብ ስጡ፣ ሀሳብ ያሰጣሉ ብዬ አስባለሁ። በተለይ የመጀመሪያው እንትኖች ላይ ልጆቼ ክርስቲያን አይደሉም አለ። ክርስቲያን የሚሆኑት አምነው ሲጠመቁ ነው አለ። ሰው የእግዚአብሔር ልጅ ለመሆን አምኖ መጠመቅ አለበት የሚለውን ክሌም ካረገ በኋላ ደግሞ እንደገና ደግሞ መልሶ የእግዚአብሔር ልጅነት የሚገኘው በመጠመቅ ነው ያለው ማን ነው የሚል ደግሞ ሀሳብ አነሳ። ብቻ እነዚህ ነገሮች ላይ ሀሳብ ስጡበት። ቅድም ምናልባት እኔም የዘለልኩት ያላነሳሁት ሀሳብ ካለ ሀሳብ ስጡ። ሰው ከማስገባታችን በፊት እሱ ናቲ ትቀድማለህ። አይ ይስላል ተቀጥላለህ ወይ ሰው ይግባና ሰዓትም እንዳይሄድ አቡ ያው እንደ ማስረጃ የሚሰጡት የትላልቆችን ጥምቀት ነው። ጃንደረባውንም ጠቅሶ ነበረ፣ ቆርኔሊዮስ። እነዚህ ትላልቅ ሆነው ነው የተጠመቁት። ስለዚህ ህፃናት መጠመቅ የለባቸውም። ክፍሉ አይልም፣ እንደዛ ክፍሉ አይልም። ክርስትና አዲስ እምነት ስለነበረ መጀመሪያ በዛን ጊዜ የሚሰበኩት ትላልቆች ናቸው። ልክ መገረዝ ቅድም እንዳየነው ለአብርሃም ሲሰጥ ትላልቆች ነው የተገረዙት። ህጉ ሲሰጥ ትላልቆች ነው የተገረዙት። በኋላ በስምንተኛው ቀን እንደዛ ቀጠለ። እንደዚህም በክርስትና ጃንደረባውን ታዲያ ህፃን አድርገው ሊያጠምቀው ነው። ትልቅ ነበረ። የግድ የእምነቱን መማር ነበረበት። አዲሱን እምነት መማር ነበረበት። የሚኮነነው እኮ ወንጌል ተሰብቶ ሪጀክት ያደረገ ሰው ነው። ማርቆስ 16 ላይ ልብ ካላችሁ ወንጌልን ስበኩ ነው የሚላቸው። ስለዚህ እነዚህ ወደ ዓለም ሄደው ወንጌልን ይሰብካሉ። ከዛስ የሚሰሙ አሉ። የሚሰሙት ነገር አለ። ወንጌልን ይሰማሉ። የመቀበልና አለመቀበል እድሜ ወይም ግንዛቤ ላይ ናቸው እነዚህ ሰዎች። የተቀበሉ ተጠምቀው ይድናሉ። ያልተቀበሉስ ሪጀክት ያደረጉ ይፈረድባቸዋል። ስለ ህፃናት አያወራም ክፍሉ። ግን ሊዲያ ስትጠመቅሳ እስከነ ቤተሰቧ የተጠመቀችው እዛው የሐዋርያት ሥራ ምዕራፍ 16 ላይ የወይን ጠባቂውም እስከነ ቤተሰቡ 4 ቦታ ነው 5 ቦታ እስከነ ቤተሰባቸው ተጠመቁ ይላል። ህፃን ልጅ የለም ሊሉን ነው። ቤተሰብ ሲል ምን ማለት ነው? ሌላው እንግዲህ በቅድመ ተከተል ከሄድን ማርቆስ 16 ያመነ የተጠመቀ ይድናል ነው የሚለው። ስለዚህ እምነት ይቀድማል ካሉ ማቴዎስ 28 ንሳ ምን ሊያደርጉት ነው? ጥምቀት ነው የሚቀድመው እዛ ጋር። በቅድመ ተከተል ከሄድን ሁለቱም አለ። ማቴዎስ ላይ ጥምቀት ነው የሚቀድመው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ነው የሚለው። ከ10 ዓመት በፊት ያው ነገሩ ቪዲዮ እኮ ስታሰሙ የክርስቲያን ልጅ እኛ ክርስቲያን ስለሆነ የክርስቲያን ልጅ እሷ ክርስቲያን ትባላለች። ልጅሽ ያው ክርስቲያን ናት። ለምሳሌ አሁን ትምህርት ቤት ክርስቲያን ናት። ፎርም እንትን ስንሞላ ክርስቲያን ናት። ኧረ አንቺ ሙድ አትያዢ። አሁን አንቺ ነው ክርስቲያን ስኩል ነው እኮ ስሙ ራሱ ምንድናት ስንባል ክርስቲያን። ለምን እኛ ክርስቲያን ስለሆነ ፎርሙ አይደለም ያልኩሽ። እኔ አሁን ምድራዊ ፎርም ሳይሆን አንቺ ምድራዊ ፎርም ሳይሆን በእግዚአብሔር ዘንድ በምንድነው የምትታወቀው ነው የኔ ጥያቄ። ምንድነው የምትባለው? ትምህርት ቤትማ ምንም ብለሽ ልትሞይ ትችያለሽ። እሱ አይደለም ዋናው ጉዳይ። እሷ ምንድናት? አንቺ ክርስቲያን ነሽ። በእግዚአብሔር ዘንድ ነው። ኦኬ በእግዚአብሔር ልጅሽ ምንድነው ከሆነ
ኦኬ ልጄ በእግዚአብሔር ዘንድ ልጆች ወደ እኔ እንዲመጡ ብለዋል ጌታ ራሱ ማለት ነው ማቴዎስ ወንጌል ላይ። ስለዚህ አንቺ ያዛክሽን ከሆነ ነገር በጌታ ስም አሁን ወደ ልጆች ወደ እኔ ይመጡ ዘንድ አትከልክሉኝ። እዛ ውስጥ አልገባውም። ልጅሽ አሁን አንቺ ክርስቲያን ትባያለሽ አይደል? እሺ አሁን አንቺ በክርስቶስ ስላመንሽ ክርስቲያን ትባያለሽ አይደል? አይደል አንቺ ክርስቲያን ይባላል። ልጅሽ ምንድነው የምትባለው? አንቺ ክርስቲያን እንደምትባዩ ልጅሽ ምን ብለን እንጥራት? ልጄ የክርስቲያን ልጅ ናት። ክርስቲያን ናት ልጄ። ኦኬ ልጅሽ ክርስቲያን ናት? ያ እኛ ክርስቲያን ስለሆነ ልጄም ክርስቲያን ናት። አዎ በክርስቶስ ሳታምን ክርስቲያን መሆን ትችላለች? እስላም እኮ የሆነ ቤተሰብ እስላም ማለት እስላም ነኝ እንደሚል እኛ የክርስቲያን ቤተሰብ ስለሆነ ክርስቲያን ነን። እኔ አሁን እስልምና ውስጥ አልገባውም። አንቺ እስልምና ውስጥ አልገባውም። አይ ምሳሌ ነው የሰጠሁት። ምሳሌ ነው። ሰው በክርስቶስ ሳያምን ክርስቲያን ሊባል ይችላል? ያ ለትልቆች እኮ ነው በክርስቶስ ኢየሱስ የሚያምኑት ትልልቆች። ለምሳሌ ነው ክርስቶስ የሳምኛ የዘላለም ሕይወት አግኝቷል። መጽሐፍ ቅዱስ ላይ እንደዛ የሚል አሳየኝ። መጽሐፍ ቅዱስ ላይ ለትላልቆች ነው ሰው በክርስቶስ ሲያምን ክርስቲያን ይባላል የሚለው ለትላልቆች ነው የሚል ነገር ካለ አሳየኝ። ያ ለምሳሌ ሮሜ ምዕራፍ 10 ላይ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ሕፃናቶች ሰምተው ሊያምኑ ስለማይችሉ እምነት ከመስማት እስከሆነ ድረስ ሰምተው ነው የዘላለም ሕይወት የሚያገኘው። እምነት ከመስማት መስማት ደግሞ በእግዚአብሔር ቃል ነው ሐዋርያ ጳውሎስ ሮሜ ምዕራፍ 10። ስለዚህ ሮሜ ምዕራፍ 10ን እንያዝና ስለዚህ መስማትም በእግዚአብሔር ቃል ነው ካለ በኋላ የጌታን ስም የሚጠራ ሁሉ ይድናል ነው አይደል የሚለው? ስለዚህ ሕፃናትን አያካትትም ማለት ነው። ከሚድኑት ወገን ሕፃናት የሉም ማለት ነው። ያው ሕፃናት እንዳልኩ ማወቅ አለባቸው ጌታ ማንን እያመኑ እንደሆነ። ሰው ሕፃንነቱና ሰው የተባለው ሁሉ እግዚአብሔርን ማን እንደሆነ ማወቅ አለበት። ኦኬ አውቆ መከተል አለበት። እሺ ምሳሌ ልስጥሽ። ሌላ ምሳሌ ልስጥሽ። አንቺ ሌላ ምሳሌ ልስጥሽ። አሁን ያንቺ ልጅ 9 ዓመቷ ነው ብለን እናስብና ያንቺ የ9 ዓመት ልጅና አንድ የሙስሊም የ9 ዓመት ልጅ ልዩነታቸው ምንድነው? ኦኬ ምሳሌ ስለሆነ እንጂ የኔ 6 ዓመቷ ነው። ኦኬ ይለያያሉ። ያንቺ የ6 ዓመት እሺ ያንቺ የ6 ዓመት ልጅና የአንድ ሙስሊም የ6 ዓመት ልጅ ልዩነታቸው ምንድነው? እንዴ ይህቺ የሙስሊም ቤተሰብ ናት፣ የኔ ደግሞ የክርስቲያን ቤተሰብ አይደለም። ስለ ልጆቹ ነው ማወራው። አንቺ አሁንም ቤተሰብ ላይ ሳይሆን ስለ ልጆቹ ነው ማወራው። ልጆቹ ላይ ምንድነው ልዩነታቸው? እንግዲህ አይዶኖ ጥቅስን እየሰጠው ነው ያለሁት። ልጄ የክርስቲያን ቤተሰብ ናት፣ ያቺ ደግሞ የእስላም ቤተሰብ ልጅ ናት። አይ ስለ ቤተሰብ አይደለም፣ ስለ ልጆቹ ነው አንቺ አሁንም ማወራው። ስለ ቤተሰብ ሳይሆን ያንቺ 6 ዓመት ልጅ አለች፣ የአንድ ሙስሊም ደግሞ የ6 ዓመት ልጅ አለ። ልዩነታቸው ምንድነው? አሁን የኔ ጥያቄ ምንድነው ልዩነታቸው? ልዩነታቸው እንዳልኩ ነው ጋዲሳ ማለት የሆነ እንትን ካላልኩ በስተቀር እኔ ያቺ የእስላም ልጅ ናት፣ የኔ ደግሞ የክርስቲያን ልጅ ናት። ግን በህፃናት ዙሪያ የሚያወራ መጽሐፍ ቅዱስ ውስጥ የለም እኮ አይደል እንዴ? ስለዚህ ወላጆቻቸው ያው ይለያያሉ፣ ልጆቻቸው ግን አይለያዩም ማለት ነው። ያው ወላጆቻቸው ይለያያሉ ማለት የክርስቲያኑ ያው ክርስቲያን ናቸው እንግዲህ የሚባሉት፣ የሙስሊሙ ደግሞ ሙስሊሞች ናቸው ወላጆቻቸው ማለት ነው። ልጆቹስ ግን ወላጆቻቸው ያው ልጆቹም እየሰሙት ምንድነው እየሰሙ እያደገ ያሉት ማለት ነው። የመሐመድን የአላህ ስም ነው ወይስ የጌታ ኢየሱስ ስም ነው? አየህ ይለያያል። አሁን እኛ ቤት እንጸልያለን፣ መጽሐፍ ቅዱስ እናነባለን። ጂሰስ ማን እንደሆነ ተታውቃለህ ልጄ? ለምሳሌ ማን ነው ጂሰስ ብትጠይቃት አሁን አንቺ ጋር የጠየቀሽ ነው እባክሽ። አሁን ልጅሽ ምን ትላለች ምን ሰምታለች እኮ አይደለም የጠየቀ። ልዩነታቸው ምንድነው ነው ማለት እንግዲህ ልጅሽም ገና ስላላመነች ያላመነ ሰው ክርስቲያን አይባልም እንጂ እዛ ለመማር። እሺ አንቺ ክርስቲያን ናት አልሽኝ። ክርስቲያን የሆነችው በራሷ ወስና አምና ነው ወይስ አንቺ ወላጇ ክርስቲያን ስለሆንሽ ነው? ኦኬ ወደ መወሰን አልደረሰችም። እንዳልኩ ልጅ የ6 ዓመት እና 6ኛ ዓመቷ ነው። ወደ እንደዛ አልደረሰችም። ጥቅስ እንዳመጣሁኝ ራሴ እምነት ከመስማት ነው እንዳልኩኝ። አዎ ስለዚህ ያንቺ ስለሆነ የቤተሰብ አመት ያልሽ ያ ልክ ነው። እኛ በክርስቲያን ስለሆነ አኒ አንዴ ቆይ አንዴ አንድ ጊዜ አንቺ ራስሽ ቆይ ሰን ሲና አንቺ ስለዚህ በአንቺ ምክንያት ልጅሽ ክርስቲያን ተባለች ማለት ነው። አንቺ ክርስቲያን ስለሆንሽ በአንቺ ምክንያት ክርስቲያን ተባለች ማለት ነው። ያው ቀደም ግን ትርጉምን ብያለሁ። ክርስቲያን መባል የክርስቶስ ተከታይ ናት፣ ግን አምና ጌታን ልትቀበል ነው ገና
ግን እኛ ስራ እንሰራለን ብያለሁ። እኔ ልጄ ክርስቲያን ለመሆን እኔ ስራ ይጠበቅብኛል። አምኖ ጌታን ያልተቀበለ የክርስቶስ ተከታይ ይባላል? አምኖ ጌታን ያልተቀበለ አይባልም እንዴ? ማመን አለበት። አምኖ ጌታን መከተል አለበት ክርስቲያን እንዲሆን። አሁን እኮ ስለ ልጆች ነው ጥያቄያችሁ እኮ እናንተ ስለ ልጆች ነው። ስለ ልጆች ደግሞ እግዚአብሔር ቃል ምን ይላል ነው አይደል እንዴ? ልጆች ምን ያውቃሉ እኮ ነው። አንቺ ሲመስለኝ በፕሮቴስታንት ዘንድ ስለ ልጆች እምነት ብዙ ምንም ሰምታችሁም ተምራችሁም ተማምራችሁም አታውቁም መሰለኝና ማኑን ጠይቀኝ። እሺ ስለ ልጆች ማኑን ጠይቀኝ ልመልስልህ። እና አሁን አንቺ ራስሽ ማኑን ልመልስልህ። እሺ አንቺ አሁን አንቺ ራስሽ ምናልሽ ልጅ አሁን የክርስቶስ ተከታይ ናት። ያው ክርስቲያን ማለት የክርስቶስ ተከታይ ስለሆነ ግን አልሽና ደግሞ አምና ግን አልተቀበለችም አልሽ። ከዛ ደግሞ እኔ መልሼ እንዴ አምኖ ሳይቀበል ታዲያ የክርስቶስ ተከታይ መሆን ይቻላል ወይ ስልሽ ደግሞ አይ አምኖ ሳይቀበሉማ የክርስቶስ ተከታይ አይሆኑም አልሽ ደግሞ። ስለዚህ ልጆችሽ የክርስቶስ ተከታይ አይደሉም ማለት ነው፣ ያው ክርስቲያን አይደሉም ማለት ነው። ያ አሁን እኔ ስለ ልጆች እያወራን ስለሆነ እኔ ደግሞ ቅድም እንዳልኩ የውርስ ኃጢአት አለ ብዬ ስለማላምን እኔ ልጆች አሁን ወደ ጌታ ቢሄዱ ወደ ጌታ ሄዱ የዘላለም ሕይወት አላቸው ብዬ ነው የማምነው። ሞት ስለማልፈራ ችግር የለውም። በልጆች ምሳሌ ላድርግ። ለምንድን ነው ለምን ማለት ነው አይደለም። አሁን የኛ ጥያቄ እንግዲህ እዚህ ጋርም እንደምታነቢው የጴንጤ ልጆች ክርስቲያን አይደሉም ነው የሚለው ሰው። አሁን ስለ ክርስትናቸው ነው እያወራን ያለ ነው። ልጆችሽ ክርስቲያን ናቸው ወይ ስንልሽ ብዙ አይነት መልስ እየሰጠሽን ነው። አሁንም እሺ ደግመን እንጠይቅሽ፣ ልጆችሽ ክርስቲያን ናቸው አይደሉም? አንቺ ወይ በቃ እኔ ብዙ ሰው አለና የሰዎቹን እንዳናሰለች መልሲ አንድ ነው። ግን ልጆቼ እኔ በውርስ ኃጢአት እስናሚ ባይዘው እኔ አይደለሁም። እኔ አንቺ ትመችኛለች ባይዘው እኔ እሷን አልሰይፋትም። አንቺ ያዛዛገችን ቢሆን ደስ ይለኛለች። የሚገርም ስለ እንትን ልጠይቃት ነበር አቡዬ፣ ዲኖሚኔሽኗ የት ቸርች ነው ወርሺፕ የምታደርገው? እኔ አላምንም ስትል ይሄኔ በእርግጠኝነት እሷ የምትሄድበት ቸርች ውስጥ ቸርቿ ራሱ ኦሪጂናል ሲን ነው የሚያምኑት። እርግጠኛ ነኝ የውርስ ኃጢአት ያምናሉ ቸርቿ ራሱ። እኔ እሱን መጠይቅ ፈልጌ ነበር። ወረደች አንቺው እንግዲህ ኤኒዌይስ ኦኬ። አንተሽ በነገራችን ላይ የጋ ጥቁር ነው አትታይምና ወጥተህ ብትገባ አሪፍ ነው። የገባ ሰው አለ መሰለኝ። ጋዲ ተቀበል። እንኳን ደህና መጣ ስንቅነህ አይ ቲንክ ኢየሱስ ዋና የሚለው ተበራበት መሰለኝ። ስንቅነህ አቤት። ይሰማል ወንድሞች፣ እንኳን ደህና መጣ። እንኳን በደህና ቆያችሁኝ። አለን አምላክ ይመስገን። ከየት ቤተ እምነት ነህ? ያው ክርስቲያን ነኝ፣ ፕሮቴስታንት ከሚሉት የሃይማኖት ወገን። ኦኬ። የትኛው ዲኖሚኔሽን ነህ? ዲኖሚኔሽን ማለት ለምሳሌ መካነ ኢየሱስ ነህ፣ ሙሉ ወንጌል ነህ፣ መሰረተ ክርስቶስ ነህ? የት ነህ? ያው በግል ሕያው ተስፋ የታምራት አገልግሎት ወይም አፖስትል ሐዋርያው ዳንኤል ጌታቸው በዛ ስር በሱ ራእይ ስር ነው ያለሁት። በሱ ራእይ ስር። እሺ። የውርስ ኃጢአት አለ ብለህ ታምናለህ? ስለ ልጆቹ ብናወራ ይሻላል መጀመሪያ ወደሱ ከመምጣታችን በፊት። እንመጣለን፣ ችግር የለውም። ማወቅ ስለፈለኩ ነው። የውርስ ኃጢአት አለ ብለህ ታምናለህ? ክርስቶስ የመጣው የውርስ ኃጢአትን ሊሰርዝ ነው ብለህ ታምናለህ? የውርስ ኃጢአት ኦልሬዲ ተወግዷል። በአንዱ በአዳም ስህተትና ኃጢአት ምክንያት ሞት ወደ ዓለም ገብቶ ነበረ። በአንዱ በክርስቶስ ኢየሱስ ደግሞ ሕይወት፣ ሰላም፣ ፍቅር፣ የጥል ግድግዳ መነሳት፣ አንድነት፣ የእግዚአብሔር ልጅነትና ሙላት ሁሉ ተገኝተዋል ብዬ አምናለሁ። ስለዚህ የውርስ ኃጢአት ነበረ በክርስቶስ ጠፍቷል የምትለን አይደል? ክርስቶስ ከመንገድ አስወግዶታል። ያ የተወለደው ሕፃን ልጅ ክርስቲያን ተብሎ መጠራት ይችላል? የ4 ወር ሕፃን ልጅ ይችላል? ወንድሜ በክርስቶስ ኢየሱስ አምኗል። የ4 ወር እያለ በክርስቶስ ኢየሱስ ያምናል። ምን አሁን እኛ ላይ ታርጌት ታደርጋለህ እንጂ ለምሳሌ በእናንተም እኮ ቆይ ወደኛ ነው በጣም በ80 ቀን ክርስቲያን ብላችሁ ልትጠሩት ይጠመቃል ወይ? እባክህ ወደኛ ትመጣለህ። ከፈለክ እድል ሰጣለሁ፣ ትጠይቀኛለህ። ያ የ4 ወር ሕፃን ልጅ ክርስቲያን ተብሎ ይጠራል? አዎ ብለህኛል። ስለዚህ ያ የ4 ወር ሕፃን ልጅ በኢየሱስ ክርስቶስ አምኖ ነው ክርስቲያን የተባለው? በእኛ እምነት በኔ እምነት ምን አለ እሱ ክርስቲያን ሆነ ማለት ነው። ለምሳሌ ኢየሱስ ክርስቶስ በቤተሰብ እምነት ነው ማለት ነው። በቤተሰቦች እምነት ነው ማለት ነው ክርስቲያን የሆነው። በቃ
በጣም ጥሩ። ስለዚህ ኦርቶዶክሶች ህፃናትን ሲያጠምቁ ችግር የለበትም ብለህ ነው የምታምነው? ህፃናትን ሲያጠምቁ በ40 እና በ80 ቀን በቤተሰቦቻቸው እምነት እኛ ጋር አሁን ህፃናት ይጠመቃሉ፣ ችግር የለውም ብለህ ታምናለህ? ህፃናት ይጠመቃሉ። ያው በቤተሰቦቻቸው እምነት ሊድኑ የሚችሉበት አማራጭ እንዳለ አውቃለሁ። ያው ስለዚህ ችግር የለውም ባልችልም ስላለሁበት ነገር ግን መናገር እችላለሁ። ስለዚህ በቤተሰቦቻቸው እምነት ህፃናት ቢጠመቁ ችግር የለውም ብለን እንያዝና ጨርሻለሁ። በቃ አቡዬ ጨርሻለሁ። እሺ ተጨባበጡ። ጋዲ ወንድማችን ስንቀና ጨብጣለሁ፣ መልሰህ ጨብጠኝ። የመጨባበጥ ጊፍት የለም። እስቲ አንዴ ጥያቄ አለኝ። አንዴ ከጀርባ ያለኝ የምትለው ሰላም ለእናንተ እንዴት ናችሁ? እግዚአብሔር ይመስገን። ቆይ አንድ ጊዜ ጥያቄ አለኝ እያለች ነውና እሷን እንቀበል። ጠይቂ። ምን አይነት ጥያቄ ነው? ቆይ ስለ ህፃናት ምናምን ይሄ ሆን ብላችሁ ጴንጤዎችን ለማሳሳት እንትን ያቀዳችሁ ድራማ ነው? ይመስላል አይደል? ሴና ናት። ኦኬ ሴኑ ይመስላል። አዎ በህፃናት እምነት ዙሪያ በፕሮቴስታንቱ ዘንድ ብዙም ነገር ስለሌለ የሆነ ማደናበሪያ ምናምን ይመስላል። አሁን እኛ ጋር ቢሆን ይህንን ጥያቄ ፕሮቴስታንቱ እኛን ቢጠይቅ ምንም የሚያደናበሪያ ወጥመድ ምናምን አይባልም። በቃ በግልጽ እንመልሳለን። ቀለል አድርገን ህፃናት በ40 እና በ80 ይጠመቃሉ፣ ሲጠመቁ የእግዚአብሔር ልጅነት ያገኛሉ፣ ክርስቲያን ናቸው ብለን እናምናለን። ይህንን ነገር ግን ያው በእነርሱ ዘንድ እያየን ስላልሆነ ለዛ ነው የምንጠይቀው። እሺ እና እየተማርሽበት እንደሆነም ደግሞ ተስፋ እናደርጋለን። ኦኬ ግን እሺ ቆይ የመጨረሻ ጥያቄ ለምንድን ነው እናንተ የጴንጤ ልጆች ክርስቲያን አይደላችሁም የምትሉን? ማለት ሙስሊም ነን እንዴ መሻላ ምናምን ስንል ሰምታችኋል? አሁን ቆንጆ ጥያቄ ነው። አሁን ይኸው እሱን ነው እያየን ያለ ነው እና እኛም አላወቅንም። ምክንያቱም አሁን በፕሮቴስታንቱ እምነት ህፃናት አያምኑም ተብሎ ስለሚታመን ስለማያምኑም ነው እንግዲህ የማይጠመቁት። ስለዚህ ያላመነ ደግሞ የእግዚአብሔር ልጅ አይሆንም ክርስቲያን አይሆንም ስለምትሉ እናንተ ታዲያ ክርስቲያን አይደሉም ካላችሁን ምንድን ነው እምነታችሁ? ሙስሊም ናችሁ ወይ እያልን እኛም ለማወቅ እየሞከርን ነው። እና ሳይለንት አድርጊና የወንድሞችሽ እየገቡ እየመለሱ ስለሆነ ከእነርሱ መልስ ትወስጃለሽ። እስከ መጨረሻው ድረስ እንደዚሁ ሚዩት አድርጊና ተማሪ። ሌሎች ወንድሞች እንትን ቀደምም ያው ለመማር ነው የገባሁት ስላልሽ እስከ መጨረሻው ድረስ ሌሎች ወንድሞች ሲያወሩ ስሚ። ሴና ደግሞ አንድ ቁጥር ጻፊና እኔ ልውረድልሽ እና ትገቢያለሽ። አንድ ቁጥር ጻፊ ሴና። እሺ አጋዲ ተቀበል። የገባሽ አለው እኮ አንተ ነህ። አዎ እታች ላለው ስለማትሰሚ ነው። ስለዚህ አንድ ቁጥር ጻፊ መልሼ ላስገባሽ። ልጅ ከወለድሽ በኋላ በጠይቂው ጥሩ ነው። ይሄንን ሴና አንቺን አይመለከትሽም። አሁን ልጅ የወለዱትን ነው እየተቀበልን ያለ ነው ዛሬ። ምን ወደፊት እኮ መቼም ወደፊት እንትን ማለት አይቀርም። ምን ችግር አለው? ለወደፊቱ ነው። እሺ ይመችሽ ሴና። በቃ ይመችሽ። እሺ ጌታ ሞቶላል ነው። እንኳን ደህና መጣ ወንድማችን ወይ እህታችን። ነው ጋርሳይ በምን አይነት መንገድ ነው የሚለውን እንግዲህ አልዘረዘረም። ገብቷል አይደል? ስለዚህ አንድ ልጅ እመን የምትለው ምን አውቆ ነው የምትነግረው ለዛ ልጅ? ገብቷል? አንድን ህፃን ልጅ እመን ብለህ ብትነግረው ማመዛዘን ካልቻለና መቀበል እስካልቻለ ድረስ ያ ልጅ በአንተ ስር ነው ያለው ማለት ነው። ነገራቶች ካንተ ሲቀበል ድረስ። ስለዚህ በእኔ ምክንያት እኔ ውስጥ ካለው በክርስቶስ ደም ከመቀደስ የተነሳ ከኔ እንደመገኘቱ ያ ልጅ ቅዱስ ነው ብዬ ነው የማምነው። ገብቷል? መልካም። እሺ ጋዲሳ ቀጥል። ጥሩ። እሺ ጌታ ሞቶላል። ስለዚህ አሁን አይ ጋዲ ግን ቅዱሳንን ታዲያ ለምን አታጠምቁም? አሁን ህፃናት በአንተ ምክንያት ቅዱስ ከሆኑ ቅዱሳንን ለምን አታጠምቁም ታዲያ? ያው ህፃናትም ማለት ነው። መጽሐፍ ቅዱስ ያው ማቴዎስ 28 ላይ ስታነበው ምን ይላል? ያስተማርኳችሁን እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ
እያጠመቃቸው ደቀ መዛሙርት ያድርጓቸው ነው የሚለው። ጥምቀት መጀመሪያ እውቀት ሊኖር ይገባል ያ ልጅ መጽሐፍ ቅዱስ ላይ እንደተጻፈው ወንድሜ አንተ እኮ ጭራሽ ደቀ መዝሙር ብቻ ሳይሆን ቅዱሳንም ናቸው አልከኝ እኮ። አሁን ምንድነው እዛ ክፍል ላይ ሲጀመር አሕዛብን ነው አጥምቃችሁ ደቀ መዝሙር ያርጓቸው የሚለው አሕዛብን ነው። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የሚለው። ሰው የሚያጠምቁት ራሱ እንዲያጠምቁ የታዘዙት አሕዛብን ነው። እኔ አሁን ያልኩ እነሱ አሁን ቅዱሳን ናቸው ስላልከኝ ቅዱሳንን ለምን አታጠምቁም ነው ያልኩት። ነው ወይስ አሕዛብ ናቸው ልጆች? እንደዚህ የሚል ሐሳብ አልተናገርኩም፣ ግን ክፍሉን ነው እየነገርኩ ያለሁት። መጀመሪያ ማወቅ አለበት ስለ ጥምቀት። ክፍሉ እዛ ላይ ስለ አሕዛብ ነው የሚናገረው። አሕዛብን አስተምራችሁ አጥምቁ የሚለው አሕዛብን ነው። አንተ አሁን ልጆቼ አሕዛብ አይደሉም ክርስቲያን ናቸው፣ እንደውም ጭራሽ ቅዱሳንም ናቸው በእኔ ምክንያት ቅዱሳን ናቸው ስላልክ ቅዱሳን ልጆችን ለምን አይጠመቁም ነው ያልኩህ። እኔ እኮ ይጠመቃሉ አልኩ እኮ። አሁን ምን አለ በሕፃንነታቸው አይጠመቁማ። ማወቅ አለበት ያ ልጅ። ኖርማሊ ስለ ጥምቀት ይማራል፣ ስለ ጌታው በደንብ ያውቃል። ከዛ በኋላ ነው የሚጠመቀው። ማወቅ አለበት መጀመሪያ። እንዲህ እንበል አሁን ምንድነው ተምሮ ሲጠመቅ ነው የደቀ መዝሙር የሚሆነው ብለኛል ማቴዎስ 28ን ጠቅሰ። ስለዚህ አሁን ያንተ ልጅ ቅዱስ ነው ግን ደቀ መዝሙር አይደለም አላልኩም። አሁን እዚህ ጋር ሁለት ሐሳብ ነው የነገርኩህ ከተረዳኝ ማለት ነው። ያ ልጅ ነፍስ አውቆ ማመዛዘን እስከሚችልበት ጊዜ ድረስ በእኔ ኃላፊነት ስር ነው ያለው። ስለዚህ የሰጠኝ ደግሞ እግዚአብሔር ነው። ልጅ እግዚአብሔር ስጦታ እንደመሆኑ መጠን ገብቶሃል አይደል? እዚህ ጋር ጌም አይደለም፣ ጨዋታ አይደለም። እግዚአብሔር ኃላፊነቱን ይወስዳል። እግዚአብሔርም ኃላፊነቱን ይወስዳል። እኔም ደግሞ ልጄን የእግዚአብሔርን ቃል እያስተማርኩት እያነስኩት አሳድገዋለሁ። በዛ መንገድ ከቀጠለ ኖርማሊ ያው ያ ልጅ ይድናል። ከካደ ግን መጽሐፍ ቅዱስ እንደሚናገረው ሄዶ ከካደ የትኛውም ሰው አሕዛብም ይሁን መጀመሪያ ቅዱስ ነው ያልከውም ሰው አይድንም ማለት ነው። ገብቷል? ስለዚህ አሁን ወንድሜ ምን መሰለህ፣ እስኪ ያነሳሁትን ሐሳብ በደንብ ተረጋግተህ አድምጠኝ። አሁን ልጆቼ በእኔ ምክንያት የተነሳ ቅዱሳን ናቸው ክርስቲያን ናቸው አልከኝ። ታዲያ ክርስቲያን ከሆኑ ወይንም ቅዱሳን ከሆኑ ለምን አታጠምቃቸውም ስል ማቴዎስ 28ን አነሳልኝና ተምረው ነው መጠመቅ ያለባቸው። ምክንያቱም እዛ ክፍል ላይ አስተምራችሁ አጥምቁና ደቀ መዝሙር ያርጓቸው ነው የሚለው አልከኝ። ስለዚህ ተምረው ሲጠመቁ ነው የጌታ ደቀ መዝሙር የሚሆኑት። እንግዲህ እንደ ማቴዎስ ወንጌል ምዕራፍ 28 ሰው የጌታ ደቀ መዝሙር የሚሆነው ተምሮና ተጠምቆ ነው። ይህንን ስታነዛ ስለዚህ ልጆቼ ቅዱሳን ናቸው ግን ደቀ መዝሙር አይደሉም እያልከኝ ነው ወይ ስል አላልኩም አልከኝ። እሺ መለስ አድርጌ ልጠይቅ፣ ልጆችህ ቅዱሳንም እንዲሁም ደግሞ የጌታ ደቀ መዛሙርትም ናቸው ወይስ አይደሉም? ነፍስ አውቆ ማመዛዘን እስከሚችሉበት ድረስ አዎ ናቸው። ከዛ በኋላ ያሉ ደግሞ ውሳኔ የሚባል ነገር የራሳቸው ውሳኔ ይታከልበታል ማለት ነው። እሺ ሕፃን እያሉ ግን የጌታ ደቀ መዝሙርም ናቸው። አዎ ማለት እያሳደግኳቸው ነው። ከማስተምራቸው ከዛ ስርዓት ፈቀቅ አላሉ። ስለዚህ የጌታ ደቀ መዝሙር እየነገርኳቸው እያስተማርኳቸው አሳድጋቸዋለሁ። አሁን በምን መልኩ ታሳድጋቸዋለህ? አይደለም ጥያቄው፣ እንደው ጥያቄ የምትጠይቀውን ጥያቄ ብቻ ብትመልስ ጥሩ ነበር። አሁን እንደው ያነሳ ያለውን ሐሳብ ግን ተረድተዋል ራስህ። እኔ ወስጄ አጠምቃቸዋለሁ። ካጠመቅኳቸው አንተም እኮ እያልክ ያለው ያ ልጅ እስካልተጠመቀ ጊዜ ድረስ ሊድን አይችልም የሚል ምልከታ ነው ያለ። እኛ ደግሞ እንደዚህ አይነት አመለካከት የለንም። ልዩነታችን አሁን ታዲያ ቆይ ስማኝ፣ ይሄ ልጅ ክርስቲያን ነው አልከኝ፣ ቅዱስ ነው አልከኝ፣ የጌታ ደቀ መዝሙር ነው አልከኝ። አንዴ ስማኝ፣ አንዴ ስማኝ። መጽሐፍ ቅዱስ ላይ አንድ ሰው ሕፃን ልጅ ሆኖ የጌታ ደቀ መዝሙር የተባለ አንድ አሳየኝ እስቲ። ልጄ ደቀ መዝሙር ነው ብለሃል አይደለ? አንድ ደቀ መዝሙር አሳየኝ መጽሐፍ ቅዱስ ላይ ሕፃን ሆኖ የጌታ ደቀ መዝሙር የተባለ። እየጠበቅኩ ነው። ማይክን ኦን አድርግና ተመልስልኝ። እሺ ደቀ መዝሙር ማለት ምን ማለት ነው? በመጀመሪያ ደግሞ የጌታ ደቀ መዝሙር የተባለ መጽሐፍ ቅዱስ አይደል የጠቀስኩት? መጽሐፍ ቅዱስ ላይ የሆነ ሕፃን ልጅ ኦር የሆኑ ሕፃናት የጌታ ደቀ መዝሙር ናቸው ተብሎ የተጠሩ ካለ አሳየኝ። የቃላት ጨዋታ አታርጉ አባቴ።
አይ አይደል መልሼ ወደ አንተ ሳመጣው እኔ አሁን ለምሳሌ ቆይ ስማ፣ ደቀ መዝሙር ማለት የክርስቶስ ተከታይ ስትሆን ነው አይደል? ደቀ መዝሙር ወንድማችን እኔ ራሴን የሚዩት ያደረኩ አንተ ያመጣውን አርጊውመንት መልሼ ወደ ራስህ ሳመጣልህ የቃላት ጨዋታ ትላለህና እኛ ለምን እንደምናጠምቅም አይ ቲንክ ጥምቀት ላይ ያለን እምነት ራሱ ምን እንደሆነም አንደርስታንዲንጉ ያለ አይመስለኝም። ለማንኛውም ህፃናት በ40 ቀንና በ80 ቀን የሚጠመቁት ቤተክርስቲያናችን ሰው አምኖ መጠመቅ አለበት ለመዳን ብላ ነው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይወርስም ስለሚል የእግዚአብሔር ቃል በዛ ምክንያት ሰዎች ልጅነትን የሚያገኙበት ጸጋ በጥምቀት ነው ብለን እናምናለን። ለምንድን ነው የተለየው ብራዘር? የሴትና የወንድ ለምን ተለየ? ሁለቱም ዘሴም ነፍስ ነው ያላቸው። ክርስቶስ ለሁለቱም ተመሳሳይ ነው የሞተላቸው። ስለዚህ በዚህ በ40 ቀን ወይም ደግሞ ከ80 ቀን በታች አንድ ሰው ቢሞት ምንድነው ሊሆን የሚችለው ብለህ ታምናለህ? የእግዚአብሔር መንግስት ይገባል ብለን እናምናለን። ስፔሻል ኬዝ ነው ባይዘው ኤክሰፕሽናል ኬዝ ነው ባይዘው የኛ ቤተክርስቲያን ውስጥ ማለት ነው። ሰው ከ40 ቀን በፊት ራሱን እንደሚሞት አንድ ህፃን ልጅ ሊሞት ይችላል ተብሎ ከታሰበ ከ40 ቀን ራሱ ዝቅ ተደርጎ ይጠመቃል። ቀን ነው እንደዛ የሚደረገው ማለት ለምንድነው እንደዛ የሚደረገው? ልጆቹ እግዚአብሔር በጥምቀት የሚገኝ ጸጋ አለ። እግዚአብሔር ልጅነት የሚገኙ በጥምቀት ነው ብለን ስለምናምን እምነታችን እንደዛ ነው። መጽሐፍ ቅዱስም ያው ሰፖርት ያደርገናል በዛ መልኩ። ኦኬ ማለት ጸጋው ምንድነው? ጥምቀት አንድ ሰው ሲኖር ሌላው አንዱ የሚያነጽበት ጸጋ ነው አይደል የሚሰጠው? ጥምቀት ኦኬ ወደ ጥምቀት ትምህርት ልንገባ ነውና የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቅዱስ ጴጥሮስ ለምንድን ነው ተጠመቁ ያላቸው? የመንፈስ ቅዱስን ስጦታ ትቀበላላችሁ አላችሁ። ከዛ በፊት ምንድነው ያላችሁ? ኃጢአታችሁ ይሰረይ ዘንድ አላላችሁ? ኃጢአታችሁ ይሰረይ ዘንድ እኮ በጥምቀት ነው ኃጢአት የሚሰረየው በእምነት ነው። መጽሐፍ እሱ ነው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብሏቸዋል አይደል ጴጥሮስ? በማን ስም? በኢየሱስ ክርስቶስ ስም። ስለዚህ ኃጢአት የሚሰረየው ልክ አንደኛ ዮሐንስ መልእክት ላይ እንዳለው ልጆቹ ስለስሙ ኃጢአታችሁ ተሰረዩላችሁ። አንደኛ ዮሐንስን ተውና በኢየሱስ ክርስቶስ አንዴ እሺ ብራዘር የሐዋርያት ሥራ አሁን አንደኛ ዮሐንስ መልእክት ላይ አትግባ። የሐዋርያት ሥራ ምዕራፍ 2 ላይ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው ጴጥሮስ? በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ ሰው ኃጢአቱ የሚሰረየው ምን ሲያደርግ ነው? በኢየሱስ ክርስቶስ ስም በመጀመሪያ ደረጃ ያምናል፣ ሲቀጥል ይጠመቃል። ስለዚህ ሰው አምኖ ሲጠመቅ ነው አይደል የኃጢአት ስርየት የሚያገኘው? ጥምቀት እንደ ቦታ ይወስናል። በነገራችን ላይ በመጀመሪያ አሁን የሰራውን ፋለሲ ግን ላሳየ። ይኸው ድንገት መንታ ወንድም እንዳይሆን እያወራ ያለው የሰራውን ፋለሲ ላሳየ። አሁን ምን አልከኝ? አምኖ ሲጠመቅ ነው ሰው የኃጢአት ስርየት የሚያገኘው አልከኝና ቅድም ከአቡ ጋር ስታወራ ግን ልጅ ሳይጠመቅ ምን ሳይል ቅዱስ ነው ደቀ መዝሙር ነው ምንድነው ስትለን ነበር ከቅድም ጀምሮ። እና ይብቃን ወንድማችን። ስለተወለደ ልጅ አወራከኝ፣ ገና ደግሞ ጌታን ስለሚቀበሉ ሰዎች አወራከኝ። ውስብስብ የሆነ ነገር ነው እኮ አንተም ያነሳከው ፋላሲ። ተወሳስቦብን ወንድማችን። እናመሰግናለን። ሰላም እሺ፣ መልካም ምሽት ይሁንላችሁ። ተባረኩ። እናመሰግናለን። ይፈትላችሁ በኢየሱስ ክርስቶስ ስም። እሺ ለአንተም ይክፈትልህ፣ እንደው እንዳልልህ ይክፈትልህ። ምርቃት በጣም ነው የምንወዳችሁ። ግን በነገራችን ላይ እቺ ስብከት እንደው በቃ ባይዘው ለመጀመሪያ ጊዜ ነው አዳዲስ ነገር እየሰማን ነው። አቡዬ እድሜና ጤና ይስጠን። የዛሬው ደግሞ ደቀ መዝሙርም ነው ቅዱስም ነው ክርስቲያንም ነው። ቅድስና ወላ በዘር ነው? አዎ በዘር ይተላለፋል አለ እኔ ያለው እሱ ላይ የውርስ ኃጢአት የሚለው ቀርቶ ወስኖ ሊያምን የሚችለው የደህንነትን ትምህርት ተምሮ በቤተ ክርስቲያን የሚሰጠን የደህንነት ትምህርት ተምሮ ሲጠመቅ ነው። በራሱ ወሰነ ብዬ የምለው በጣም ጥሩ። ስለዚህ ያኔ ነው በክርስቶስ አመነ ተብሎ የሚነገርለት አይደል? በጣም ጥሩ። እስከዛ ድረስ ያ አሁን አንተ ያልከው ልጅ የኃጢአት ስርየት አለበት ማለት ነው አይደል? የውርስ ኃጢአት አለበት አይደለም? አሁን ይኸውልህ አንተ አሁን ሆን ብለህ ነገሩን ለማጣመም ነው እንጂ ማኑ ፖለቲካውን ተውና ጥያቄው መልስ። ምን አልከኝ መሰለህ? አንዴ አማን ለመመለስ ሰማኝ። ለምን አመለስም? ጥያቄው አዳምጠኝ። ይኸውልህ አማኑ ያንዴ ሰማኝ። በጌታ ስም ሚውት እንድታደርገኝ አልፈልግም። ይኸውልህ ማለት ላይ ያቋረጥከኝ አንተ ደግሞ ብቻዬን ላወራ እንደዛ አዳመጥኩ አይደል? ጥያቄን ግልጽ ላድርግልሽ። አንዴ መልስ ትሰጣለሽ። አንዴ
ቅድም ምን አልከኝ? የውርስ ኃጢአት አለ አልከኝ። በውርስ ኃጢአት አምናለሁ አልከኝ። ያንን የውርስ ኃጢአት በክርስቶስ ሰው ሲያምን ነው የውርስ ኃጢአቱ የሚጠፋለት አልከኝ። ልጅ በክርስቶስ አመነ የሚባለው የደህንነት ትምህርት ተምሮ ሲያምን ነው በኢየሱስ አመነ ብዬ መናገር የምችለው አልከኝ። ስለዚህ ልጅ የደህንነት ትምህርት የምንለው ነው እንጂ በራሱ ወሰነ ክርስቶስን አውቆ ወሰነ እንጂ ቀድሞውኑ ኃጢአተኛ ነው ወይም ደግሞ ቀድሞውኑ ቢሞት ሲሆን ነው የሚገባው እያልኩ አይደለም። እሺ የውርስ ኃጢአቱ የት ሄደ? የውርስ ኃጢአቱ የት ሄደ? በክርስቶስ ኢየሱስ ከማመኑ በፊት ያ የውርስ ኃጢአት የት ሄደ? አይደለማ ልጅን በሚሄድበት ምራው የተባልከው እኮ አንተ አባት ልጅህን እኔ ስለ ምራው አላወራሁም። ስለ ምራው መቼ አወራሁ? እኔ ምራው አትበለኛ ማለት ነው። እንድመልስልህ እኮ እድል እየሰጠኸኝ አይደለም። ይሄ እኮ ነው ችግሩ። እሺ የውርስ ኃጢአቱ የት ሄደ? እያወራሁ ታቋርጠኛለህ። የውርስ ኃጢአቱ የት ሄደ? የውርስ ኃጢአቱ ምን መሰለህ ጋድዬ፣ አሁን ልጅን በሚሄድበት ምራው ማለት ልጁ የውርስ ኃጢአት አለበት ማለት አይደለም። አንተ አምናሃል፣ አባቱ አንተ ድናሃል። ልጅህን ደግሞ በዳንክበት በበራልህ መንገድ እየመራኸው ነው። ገብቷል? እየመራኸው ነው። ልጅህ ኦልሬዲ አምኗል ማለት ነው። ነገር ግን በራሱ የሚወስነው ኬት ነው። አማኑ ይቅርታ አድርግልኝና አይደለም። ቆይ አሁን ትርጉም ኬት እያመጣ እንደሆነ አላውቅም። ትርጉም በስለሽ እየሆነብኝ ነውና አንተ አምናል። እኔ አልናደድም። ትርጉም በእንትናም በማንም በል እኔ በእንደዚህ ጉዳይ ልናደድ። እሺ ስማኝ፣ አንዴ ስማኝ። ማለት ይኸው እንዲህ ባኬን ፎርስ እንዲህ ስልህ እንዲህ እያልን በስርዓት በግልጽ እናወራና ልጅ በኢየሱስ ክርስቶስ ሳያምን ያ የውርስ ኃጢአት ይጠፋለታል ብለህ ታምናለህ? በክርስቶስ ሳያምን አምኗል እያልኩ እኮ ነው። አሁን እኮ ሳያምን እያልክ ያለኸው አንተ ነህ እንጂ አምኗል። ነገር ግን በራሱ የሚወስነው በራሱ ማለት ነገረ ክርስቶስን ተምሮ ሞትና ትንሣኤውን ስለ ክርስቶስ ተምሮ በሚጠመቅበት ጊዜ ያኔ በራሱ ወሰነ ትላለህ። ከዛ በፊት ግን በክርስቶስ አልነበረም ማለት አይደለም ነው። እሺ አማኑዬ፣ አሁን ግልጽ ላድርግና ምን አልከኝ? ሰው በክርስቶስ ኢየሱስ ትንሣኤ ሞትና ትንሣኤ ሳያምን አምኗል ማለት እንችላለን? በእርሱ አንድ ሕፃን ልጅ የክርስቶስን ሞትና ትንሣኤ ብታስተምረው ገብቶታል አምኗል ማለት አትችልም። ገብቷል? ሕፃን ልጅ ሆኖ በልጅነት አእምሮ ስለ ክርስቶስ ሞትና ትንሣኤ ብትነግረው ለሱ ጨዋታ ሊሆን ይችላል፣ ህይወት አይሆንም። ስለዚህ ያ ልጅ ክርስቲያን ብለን መጥራት እንችላለን? አቤት፣ ያን ልጅ ክርስቲያን ብለን መጥራት እንችላለን? በደንብ እንችላለን። ምክንያቱም በአንተ እምነት ክርስቲያን እንለዋለን። በደንብ ይኸውልህ፣ አንድ ጥያቄ ልጠይቅህ። በአንተ እምነት ነው አይደል? መጠየቅ ካልኩኝ አንድ ጥያቄ ልጠይቅህ። ትጠይቀኛለህ፣ ችግር የለውም። እኔ እድል እሰጥሃለሁ፣ ችግር የለውም። አሁን ልጅ ክርስቲያን ተብሎ መልስ የሆነ ጥያቄ ልጠይቅህ። አማኑ አንዴ ስማኝና ትጠይቃለህ። እድል እሰጥሃለሁ፣ ጌታን እድል እሰጥሃለሁ፣ ችግር የለውም። አሁን የኔ ጥያቄ ልጅ ክርስቲያን የተባለው በአንተ እምነት ነው ወይስ እርሱ? አይ እንዲህ ለመጀመር ሳይሆን እንትን አሁን ይሄ ያነሳችሁት ይታያችኋል። አሁን እንትና ነው የመሰረተ ክርስቶስ ነው የፕሬዚዳንቱ መልእክት አለ እና እዚህ ጋር የተባለውን ልጅን የሚሄድበትን መንገድ አስተምረው የሚለውን ነገር ሜንሽን አድርገው የሚያቀርቡት ለምንድን ነው? ይነበባል ብዬ ገምታለሁ። ቆይ እስቲ ይታያችኋል። እሺ ዋናው ነገር ምንድን ነው? ሙሉን አለመጨረስ ነው። ልጅን የሚሄድበትን መንገድ አስተምረው ከዛስ በሚሸመግልበት ጊዜ ከዚያ ፈቀቅ አይልም የሚለውን ክፍል የሚያነሱበት ምክንያት ከላይ ምን ይላል? ይኸውላችሁ ልብ በላችሁ። ልጆች በሁለንተናዊ ሕይወታቸው የማሳደግ ኃላፊነት እግዚአብሔር የሰጠው በመጀመሪያ ለወላጆች ነው ይልና ይህን ሀሳብ ሊያብራራ የሚችል የመጽሐፍ ቅዱስ ክፍል አብረን እናንብ ካለ በኋላ ከጠቀሰ በኋላ ልጅን የሚሄድበትን መንገድ እንዲያስተምር ኃላፊነት የተሰጠው ለቤተሰብ ለወላጅ ነው። ቤተሰብ ልጆች የሚሄዱበትን መንገድ ማስተማር ይገባቸዋልና ሰው ቤተሰብ የማስተማር ኃላፊነቱ ለቤተሰብ መሰጠቱን እየጠቀሱ ነው ራሳቸው። ይሄ የራሳቸው ነው እንግዲህ ይሄ የራሳቸው ነው እንጂ ከጥምቀት ጋር ወይም ደግሞ ከክርስትና ይሄ ክርስቲያን የሚባለውን ሴንስ የያዘ ነገር አይደለም። እንደው ከመጀመሪያው ጀምሮ ማለት ነው የማስተማር ኃላፊነት አዎ ልጅህን ብሎ ለአባት ለእናት ይነገራል። ከዛ በኋላ መንገዱን የቤተሰብ ኃላፊነት ነው። ይሄ የታወቀ ነገር ነው። ግን ደግሞ ዋናው አሁን እየተነሳ ያለው ነገር ምንድን ነው? ክርስቲያን ወይም ደግሞ ደቀ መዛሙርት ለመባል ማለት ነው። ለዚህ ለመባል ደግሞ
የቤተክርስቲያን ራስ የሆነ ጌታችን ኢየሱስ ክርስቶስ ሲናገር ሲያስተምረን ምን አለ? በአብ በወልድ በመንፈስ ቅዱስም እያጠመቃቸው ደቀ መዛሙርቴ አድርጓቸው ነው። ደቀ መዛሙርት ለመባል ልጅህን በሄደበት ሁሉ ምራው የሚል አይነት አስተምህሮ ማምጣት ጥቅስን ማጠማዘዝ ነው፣ እንደፈለጉ ማድረግ ነው። የተባለበት አውድ አለ፣ የተባለበት ኮንቴክስት አለ። ግን ደግሞ መጀመሪያ አሁን እስካሁን እየገቡ ያሉት ኢቭን ስለራሳቸው ቤተ እምነት እንኳን በቂ የሆነ መረጃ እንኳን ያላቸው አይደሉም። ሲቀጥል ግን አዳማዊ ማንነት ይዞ ክርስቲያን መባል አንድ ሰው አይችልም። ሁለተኛ ነገር ደግሞ እንዳየነው ከሆነ ደግሞ በቤተሰብ እምነት መዳን ወይም ደግሞ ቤተሰብ እምነት መቀደስ የሚለው ነገር የሚሰራው ለነሱ ብቻ ነው፣ እሱንም እንደፈለጉት። ብዙ ጊዜ ግን የምናየው ነገር ምንድነው? ኢንኮንሲስታንት ነው። በቃ በዚህ ነው ስትሏቸው በዚህ አንድ ሀሳብ ጀምረው በቃ በተለያየ አይነት እንደውም ከስር ኢሞጂውን ብትጽፉልኝ በጣም ደስ ይለኛል። እና የጀመሩትን ሀሳብ እንኳን በበቂ ሁኔታ ማስረዳት እንደማይችሉ ነው ያየ ነው። ሶስተኛው ነገር ግን ምንድነው? ትክክለኛው የክርስትና ትምህርት የትኛው ነው? ዋነኛውና ትክክለኛው የቤተክርስቲያን ትምህርት የክርስትና ትምህርት ክርስቶስ ያስተማረው ትምህርት መጽሐፍ ቅዱስ የሚለው ትምህርት የትኛው ነው? ኦኬ ሪሞት ይዞ መቀመጥ፣ ወደ ቤተክርስቲያን መሄድ፣ ለገና መዘመር፣ እንዲሁም ለጌታ ሰጠው ማለት ይሄ መጽሐፍ ቅዱሳዊ አይደለም። ሲጀመር ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሱ ግን ምንድነው የሚለው ነው። ወደ ቤተክርስቲያን ለመጨመር ደቀ መዛሙርት ለመባል ክርስቲያን ለመባል ምን ያስፈልጋል? የቀደም ኤክሴፕሽናል የሆኑ የቆርኔሌዎስን ቤተሰቦች ጠቅሰዋል። ይሄ ጥቅስ ኢቭን ለህፃናት ብቻ የሚጠቅሱት ሳይሆን ለራሳቸው ራሱ ለጥምቀቱ የሚጠቅሱት ጥቅስ ነው። እና ትክክለኛውን የሆነ ትምህርት ብትይዙ መልካም ነው። ምክንያቱም ይሄ ትክክለኛ ትምህርት ድነትን የምታገኙበት ትምህርት ስለሚሆን እና ላብዛባሽ ሰዓት ስለሄደ ቀጥሎ ሀሳብ ስጡ። ቃሌት ያሰማል እናትዬ። አቡ ከዛ ደር ብዬ ነው ከወንበረ ከመስፈት ብዬ ነው ልቆጣጠርልህ። ያቆም መኳንን ትቀጥል። እሺ እግዚአብሔር ያክብርልን። ያው ድምጼ ዝቅ ብሏል ግን ይሰማል አይደል? ጋር ኦኬ መልካም። እስካሁን ካየነው አሁን ስናጠቃልል ከመጀመሪያው ስንነሳ የፕሮቴስታንት ልጆች ክርስቲያን ይባላሉ ወይ በሚለው ነው ርዕሱ የተነሳው። ካያችሁት በመጀመሪያ እነሱም ራሱ ወላጆች የተባሉት ክርስቲያን አልተባሉ። የጴንጤ ልጆች ክርስቲያን አይደሉም፣ እነሱም ክርስቲያን አይደሉም። ኦብቪየስሊ ለምን? ጥምቀትን ለድነት ብለው ስለማይቀበሉ ከመጀመሪያው። ኦኬ ስንመጣ ደግሞ እስቲ ወደ ቀደመችው ቤተክርስቲያን እንሂድ። ወደ ቀደመችው ቤተክርስቲያን ስንሄድ ከመጀመሪያው እስከ አራተኛው መቶ ክፍለ ዘመን የነበሩት ቤተክርስቲያን በሙሉ አንድ ላይ ተሰብስበው ለ400 ዓመታት ያክል የነበሩት ልጆች ነበር። አንዴ ከመሄድ በፊት ሮሚ ቪዲዮ አሳየኝ ብላ ነበረ ወይ? ሮሚ ለሄሉ ላኪላት። ዲያቆን እስኪያስ እስከዛ ድረስ ሜቢ ባሩኬ ሰላም በለንና ዲያቆን እስኪያስ ይቀጥላሉ። ከዛ እሺ ወይ ሄሉ ታሳየሽ፣ ዲያቆን እስኪያስ መጠቅለያ ይሰጣሉ። እሺ ቀጥይ ሄሉ። ይሄሽ ሄሉዬ ቪዲዮ አልበራም እስካሁን ቀለሜን እያየ ነው ቁጭ ብለን። ሄሎ አለሽ? ኔትወርክ አስቸግራት መሰለኝ። አይ ቲንክ ሶ። እሺ ባሩኬ ወይ ቦታ እየፈለክ ነው እንዴ? ያንን ቦታ እየፈለክ ነው? ቆይ እንዴት አላችሁ? ሰላም በለን ሲሳይ አበባ ይልካል ኮመንት ላይ ፈልጌ። እሺ እንዴት አላችሁ ሁላችሁም የኔ ተወዳጆች? ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ
ፍስሐ ወሰላም። ክርስቶስ ተነስቷል። በአማን በኃይሉ በግርማው ተነስቷል። እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ይብዛልን። ሮሚ ፈረሰ ሄሉይ እንዴ ጋዲ ይናቲ ሊጸልዩ ይችላሉ ነው እንዴ ኦግስበርግ ኮንፌሽን የሚለው? አይ ያው ናቲ እኮ ሼም ይዞት ነው ያው ይጸልያሉ። እሺ አንድ ነን የሚለውን እምነቱን ለማስቀጠል ነው እንጂ ቡክ ኦፍ ኮንኮርድማ ይጸልያሉ ነው የሚለው። በሰማይ ያለችው ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ትጸልያለች። ሉተራኖች በሰማይ ያሉት ለምድር ይጸልያሉ ብለው ያምናሉ። ባይዘው በቅዱሳን ምልጃ ያምናሉ። በሰማይ ያሉት ለምድር ይጸልያሉ። እንትን ነው ናቲዬ እንዳይደብረው ብሎ ነው ያው ኤፊ አጠገቡ ስላለ በድፍረት ናቲ እምነቱን ከተናገረ ብዙዎቹ ፕሮቴስታንቶች ይሄን እምነት ስለማያምኑ ያው ትንሽ ወቀጣ ምናምን እንዳይደርስበት ነው። ያ አንዳንድ ሰዎች ኮመንት እያየው 9 ሰዓት እየተኛው 5 ሰዓት መነሳት ጀምሬያለሁ የሚሉ ሰዎች አሉ። ወይ ቀልድ! ይሄው እኛ 8 ሰዓት ከምናምን እየተኛን ጠዋት 12 ሰዓት አንዴ የምንነሳው ሰው እኮ ይገርማል። እሺ ኤኒዌይስ አይ ቲንክ የሚቀጥል ከሌለ ዲያቆን ሕዝቅያስ ሐሳብ ይስጡና ወደ መዝሙር እንሄዳለን። ጋዲ ናቲ ዲያቆን መኳንንት ባሮክ እንዴት ነው ድምፅ አወጣጥ? በቃ አንድ ወፍራም ድምፅ ያለው ሰው አጣም ብለህ ለመተካት ይመስላል እና ሬዲዮ አድርገው እንግዲህ በቶሎ እግዚአብሔር ይባርካችሁ። ሌላ በእውነት በጣም ብዙ መናገር ፈልጌ ነበር፣ ቃላት ነው ያሳጣችሁኝና እግዚአብሔር ፍጻሜያችሁን ያሳምር። ያስፈራል በጣም ሽማግሌዎቹ ይላሉ መናፍቅ ሲበዛ ሊቃውንት በብዛት ይነሳሉ ይላልና በእውነት እግዚአብሔር እንደዚህ እንደሳለ ሞገስ እየጨመረ ጥበብ እየጨመረ ትዕግስት እየጨመረ ቅድስና እየጨመረ በነፍስም በስጋም እያስጌጠ በቤተ ክርስቲያን አጽንቶ ያቆያችሁ። ቅዱስ ጳውሎስ አንደኛ ተሰሎንቄ 2:18 ላይ ከአንዴም ሁለቴ ወደ እናንተ ልመጣ አስቤ ሰይጣን አዘገየኝ ይላልና አንዳንድ ጊዜ ስትጠፉ ያሳስባል። አሁን ኢዮባን ሰሞኑን አላየሁትም። ያ ጉንፋኑ አንድ ፋልፎት ነው መሰለኝ ጠፍቷል። አኬ እንኳን ፔፐር ላይ እንደሆነ ነግሮኝ እና ስለነሱ ብዙ መናገር ይቻላል። ግን በጣም እዚህ ውስጥ ያላችሁ 926 ሰዎች ሁላችሁም ኮመንት ከመጻፍ ምን ከማለት በፊት መጽሐፍ ቅዱስ ለመስማት የፈጠናችሁ ለመናገር የዘገያችሁ ሁኑ ነው የሚለውና ታች ሆነው አንዱ መናፍቅ ውስጥ ገብቶ ሲጨነቅ ከውጪ ያለው ቢገባ ለናንተ መልስ ሰጥቶ የሚያሳፍር መስሎት ስሜታዊ ሆነው ስለሚገቡ በራሳቸው ወጥመድ ተጠምደው ሰው ካነጋገሩ የተነሳ ይፈረድበታል፣ ካነጋገሩ የተነሳ ይድናል ወይ ይሞታል ይላልና ገብተው ባነጋገራቸው ሞተው ነው የሚወጡት። እና ከቤተ ክርስቲያን ሲወጡ ያወጁት አዋጅ ሙሉ ወንጌል ሰብከን ነፃ ወንጌል ሰብከን ምን ብለን ነው። አሁን ደግሞ የምናየው ወንጌሉ ያነቃቸው ነው። አሁን አቦ ያናገረው ልጄ ቅዱስ ነው ደቀ መዝሙር ነው ያለው ልጅ እያስተማራችሁ እያጠመቃችሁ ደቀ መዝሙር ታድርጓቸው ነው። ስንት ዓመት ነው የሚፈጀው ትምህርቱ? እኔ በጣም የገረመኝ ስንት ዓመት ሊፈጅባቸው ነው። እንደገና ከዛ በኋላ ደግሞ በራሱ መወሰል ከጀመረ በኋላ ልጁ አላምን ቢላቸው they don't care እሱ ህይወት አያገባቸው እና ቤተ ክርስቲያን
ትውልዱንም ገደሉ ራሳቸውንም ገደሉና ልቦና ይስጣቸው። እኔ አሁን የነሱ መድኃኔዓለም በወደደ በፈቀደም ያደርገውን ያድርግ። ለሰው የማይቻል ለእግዚአብሔር ይቻለዋልና ወይ ቄስ ወይ ጳጳስ ፈልገን እናንተን ካልገዘትናችሁ በስተቀር እንደዚህ ሆናችሁ ጤነኛ አትሆኑ። ይውላ እያነበባችሁ ይውላ ሰዓት እየተቀመጣችሁ አንድ ቀን ዶክተር አስገብተን እናንተንም ማሰበክ አለብን ስለ ጤና ማለት ነውና